ይኸውልህ እሳትን ልጥል መጣሁ ብሎ ያለው ጌታ የተናገረው እዚህ ላይ ገና ልትናጫለህ አልኩ፣ ዓለም ሁሉ ጭምር አልኩ። በሚዲያ አልጀዚራ፣ ቢቢሲ፣ ሲኤንኤን ምናምን ነገር ፎክስ ኒውስ፣ ቀበሮ ኒውስ የፈለግከው ብቻ በል፣ ዞን ኒውስ፣ አንበሳ ኒውስ የፈለግከው ብቻ በል፣ ላየን፣ ታይገር የፈለግከው ኤሌፈንት ትናጭበታለህ። እሳትን ልጥል መጣሁ ይላል። ኦርቶዶክሳውያን ቤት በኢየሱስ ስም አለ አንደኛው አምልጦት ይሄኛው ሰውዬ ማለት ይሄኛው ወዘልፈኒ ብድግ አለ ላይኑን አፍጥጦ ባልታጠበ ፊቱ ማለት ነው። ለምንድን ነው እንዲህ ሁለቱም ኦርቶዶክስ ሁላችሁም ክርስቲያኖች ኮሜንት ላይ እየገባችሁ ኢየሱስ ጌታ ነው ትላላችሁ። ኢየሱስ ማንነታችን ነው። ኢየሱስ መታወቂያ ልጁ በኢየሱስ ስም አላየ። ይሄን ሁሉ ጫጫታ ተፈጠረ ማለት ሳትተለኮሰ ማለት ነው። በቃ ሳትተለኮሰ ኢየሱስ ብለህ ስትል በቃ ነደደ፣ ቤቱ ይቃጠላል። አናቴ እርግብግቢቴ ሁሉን አነደድሽው። አንቺ ሴትዮ እዚህ ቤት አንተ ሰውዬ ልትደፋኝ ነው እንዴ ልታቃጥለኝ ብላ ትልላለች። ትልቅ መስቀል አንገቷ ላይ ያሰረች። ገና እዚህ ፕላኔት ላይ ያሉ የሃይማኖት ተቋማት በዚህ በጌታ ስም ምክንያት ለሁለት አይደለም ለ10 ሊበተኑ ይችላል። አትጠራጠር። ገብቷል። አሁን እኛ ጋር ያለው ዋጋ ምንድነው ከተባለ ኢየሱስ ላንተ ለህይወት ይጠቅማል። ገብቷል። እኛን ግን የምትቃወም ከሆንክ እኛን ከተቃወምከን በቃ እንደዚሁ ትቀጥላለህ ማለት ነው። እሺ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ከዛስ ቀጥሎ ያለው ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ማለት ነው። ምን እያለን ነው? እስቲ አዳነ እኔ ስጠይቅህ ነው እንዴ ታዲያ? አሁን እኮ እኔ እኮ ይሄን የተገለጠበትን ፍቹን ንገሩኝ። አሁን እንደኔ ከሆነ እንዳንተ ተርጉሞ ካልከኝ ከላካቸው በኋላ አሁን ቁጥር 1 ላይ ይኸውልህ ልኳቸዋል። ከላካቸው በኋላ መተው ነው የነገሩት። ገብቷል። አሁን ነቢያትም ሕግም ሁሉ ስለማን ነው የሚናገረው ይላል መጽሐፍ ሲናገር። አዳና እየሰማሁ ነው። ስለ እኔ ይመሰክራሉ ብሏል ኢየሱስ። ስለዚህ ነቢያትም ያላቸው ምንድን ነው ከተባለ ኢየሱስን ነው የሚሰጡ። አንተ ማንም ሰው ለአንድ ጌታ እንደዚህ ይወድሃል ብሎ ለሰበከ መልካምን ብታደርግ በምድር አይጠፋብህም። በቃ ምንም ዋጋ አይጠፋብህም። that's fine። ለአንተ ግን የሚበልጠው ዋጋ እዛ ሰው ጋር ያለው ኢየሱስ ያድናል ብሎ ሲነግርህ፣ አየህ፣ እኛን ከተቀበልክ ኢየሱስን ነው የምትቀበለው። እኛ ኢየሱስ ስለሆንን አይደለም፣ እኛ የምንሰጠው ኢየሱስን ስለሆነ ብቻ ነው። አሁን ለምሳሌ አንድ የተቀበለና ዋጋውን የተቀበለ ሰውዬ ላሳየህ። ሐዋርያት ስራ ላይ ሂድልኝ ኤርሚያው። እሺ ታብራራልኝ ነው እንዳንዘለው ብዬ ነው። ዋጋውን የተቀበለ ሰውዬ እዛው በምድር ዋጋውን የተቀበለ ሰውዬ ላሳየህ። እሺ ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ፣ አሁን ጴጥሮስና ዮሐንስ ወደ ሲናጎግ እየሄዱ ነው፣ ወደ ምኩራብ ለመጸለይ እየሄዱ ነው። በሰለሞን ደጃፍ የሚቀመጥ አንድ ዘመኑን ሙሉ በቃ ሰውነቱ ማይሰራ ወይንም ፓራላይዝ ሽባም የሆነ ሰውንዬ ነበረ በዛ ቁጭ ብሎ የሚለምን። ከዛስ ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከታ ነው። ማን ነው ይህንን የሚለው? ጴጥሮስ። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ አለ። ጴጥሮስ ግን ምንድን ነው ያለው? ተመልከት። ይኸውልህ ጴጥሮስ ምን አለው? ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ።
በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ከዛ በቀኝ እጁም ይዞ አነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና አለ። አየህ፣ ይሄ ሰውዬ ዘመኑን ምን አይነት ሙሉ ሰው ሽባ ነበር? ሽባ ምን አይነት ነበር። ሰው ነበር? አሁን ዘመኑን ሙሉ ይሄኛው ሽባ ቃል ነበር። የትግል አገላለጡና ያ አንድ አይደለም ቆይ እኮ። ያ ቆይ የሚቀበል የፈለገው ቆይ የሆነ እናንተ ገንዘብ አይነት ነው ቆይ ምንድን ነው? ቆይ አስረዳለሁ፣ ችግር የለውም። ሁለቱ እየነገርኩህ ነው። አይመሳሰልም። አንተ እንትኑ ምን አይነት ሰው ነበር? ይኸው ቁጥር 2 ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ምጽዋት ተሸክሞ የሚለምን ነው። ያ ሰው ምጽዋት የሚለምን ነው። ቆይ አድምጥ ይሄኛው አዳን ይጨርስልህ፣ ያንብበው፣ ይጨርስልህ። ምን አይነት ሰው ነው? እሺ ምን አይነት ሰው እንደሆነ እንየው። እም፣ ወደ መቅደስም ከሚገቡት ምጽዋትን ይለምን ዘንድ ሰዎች ተሸክመው መልካም በሚሉት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ ብሎ ነው የሚጀምርልን። አየህ፣ አሁን ይሄንን ቃል ማብራራልህ ከምን ጀምሮ ነው ሲባል ወደ ማቴዎስ 10 እንመለስ። ምን እያለን ነው? ምን እያለን ነው የሚለውን ይኸው አሁን ዝም ብለህ በደንብ ተረዳየን። መጀመሪያ ስጡ ከማለት አልጀመረም ኢየሱስ። የተነሳበት ሐሳብ አለ ጌታ። አየህ፣ የተነሳበት ሐሳብ ምንድን ነው? እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ከዚህ ነው ሐሳቡ የሚጀምረው። እየገባ ነው አዳና? እርግጥ ከእናንተ በላይ እኔ እንትን አውቃለሁ አልልም፣ ግን ይህ ሀሳብና ሀሳብ ጭራሽ ሊገባልኝ አልቻለም። ይሄ የሚለው ሌላ ነው። ያ ምጽዋት የሚፈልግ ሰው ነው። ምጽዋት የሚፈልግን ሰው ነው የሚለምን ሰውን ትኩር ብሎ አየው። ትኩር ብሎ ሲያየው የምሰጥህ የለኝም አዳና የምሰጥህ እዚህ ጋር መጀመሪያ ቁጥር 40 ላይ ያለውን ቃል አድምጠኝ። ቁጥር 40 ላይ ያለውን ቃል ይኸው እስኪ ምንድን ነው መጀመሪያ ምንድን ነው የሚለው? ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል አላለም? አዳና ሚውቱን አንሱ፣ ችግር የለም ይላል። እኔንም የሚቀበል የላከኝን ይቀበላል አላለም ኢየሱስ? እና ይሄ ቃልና ያ ቃል አንድ ነው። በጣም እኮ ምጽዋት ለሚፈልግ ሰው ነው። እና ይሄና ያ ቃል ተመሳሳይ ነው። ምን ይገናኛል? አልተቀበለም። ከነሱ ጴጥሮስ አልተቀበለም። እሱ ጠይቆ የነበረው ምንድን ነው? እሱ ብርና ወርቅ ነበር የሚፈልገው። ኢየሱስን ግን አልሰጠም። እኔ የምሰጥህ ገንዘብ የለኝም፣ ምንም አይነት ነገር የለኝም፣ ግን ምን ሰጠው? ምን ሰጠው? በኢየሱስም መዳንን ሰጠው። በኢየሱስም ተነሳና ተመላለስ ብሎ እጁን ይዞ አስነሳው አይደል? አዎ። ይሄ ምጽዋት አይገናኝም፣ በታምር ይሄ አይገናኝም። አሁን የምጠቅስበት እንዳያዘግ ለማስረዳት የምሞክረው እኔ እንዳልኩ ብዙም ባይኖረኝም ይሄን ያህል ማለት ነው። ግን አንድ እውነትና እንትን የሚዛመድ እና የማይዛመድ እንትን አንደኛ አዳነ አይዛመድም። አድምጠኝ። ጥቅሱ ይዛመድ አይዛመድ ምንም የምታውቀው ነገር የለም። ምንም የምታውቀው ምክንያቱም አንደኛ ወይ በትክክል ሀሳቡን እንኳን እንዴት እንደሚዛመድና እንደማይዛመድ 2 እና 3 ደቂቃ እንኳን በተረጋጋ ነገር አልሰማሁም። ኦኬ፣ ዝም ብለህ ግን ገና ጥቅሱ ስለተጠቀሰ አንደኛ አላቅም ትላለህ፣ ሁለተኛ ደግሞ አይዛመድም ብለህ ደግሞ ትዘጋለህ ማለት ነው። ምንድን ነው የተፈጠረው? እዛ ቦታ ላይ ምንድን ነው የተፈጠረው? አንካሳው ሰው በቤተ መቅደስ በር ላይ ተቀምጦ የለምነው የነበረውን ሰው ከሌሎች ብርና ወርቅን ልክ እንደሚለምነው ልክ እንደዛ አይነት አለማመን እየለመነ በነበረበት ሰዓት ሐዋርያቱ ወደ ቤተ መቅደስ በመጡ ሰዓት ላይ ብርና ወርቅ የለኝም ያለኝን ግን እሰጥሃለሁ ብሎ አለው ይላል። ኦኬ፣ ይህ ሰው በዛ ሰዓት ላይ ከነሱ አንዳች እንደሚቀበል አስቦ እጁን ሲዘረጋ ጴጥሮስም ተነሳና በጌታ በኢየሱስ ያለኝን እሰጥሃለሁ አለው። ብርና ወርቅ የለኝም ግን ደግሞ አለኝ ሌላ። ያለው ምንድነው? ጴጥሮስ ጌታ ኢየሱስ ነው ያለው። ስለዚህ ያለው ጌታ ኢየሱስ ነው ያለው። የፈውስ ጸጋ አለው እሱ ላይ። ምክንያቱም ድውያንን እንዲፈውሱ እርኩሳን መናፍስት እንዲያስወጡ ስልጣን ሰጥቷቸዋል። እንዴት እንደሚገናኝ ላሳይ። ለምሳሌ እዚህ ምዕራፍ 10 ላይ የሐዋርያት ሥራ መጽሐፍ ምዕራፍ 3 ቅድም ወንድምነት የጠቀሰው ምዕራፍ 10 ቁጥር 1 ላይ 12ቱንም ደቀ መዛሙርትን ጠርቶ እንዲያወጧቸው በእርኩሳን መናፍስት ላይ ደዌና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው ይላል። አየህ፣ ይሄ ያለው ማለት ነው ጴጥሮስ።
ብርና ወርቅ ነው እንጂ የሌለው ይሄ ግን አለው። ይሄ ፈውስ ድውያን እንዲፈውሱ፣ ሕሙማን እንዲፈውሱ፣ ርኩሳን መናፍስት እንዲያስወጡ ጌታ ስልጣን ሰጥቷቸዋል። ስልጣን ከተሰጣቸው ከ12ቱ 2ቱ ሐዋርያት ናቸው እዛ ጋር ሄዱት። ስለዚህ ያለኝን እሰጥሃለሁ ብለው ሲሉት በጌታ በኢየሱስ ክርስቶስም በናዝሬቱ በጌታ በኢየሱስ ክርስቶስም ተነሳና ተመላለስ ብሎ አለው። ቀኝ እጁንም ይዞ አስነሳው። ቁርጭምጭሚቱም ሁሉ እግሩም ሁሉ ጸና ይላል። ኦኬ፣ ይሄ የሆነለት እነማን ስለተቀበለ ነው? ያ ሰውዬ ሐዋርያቱን እነኛን ስለተቀበለ ነው። ባይቀበል እኮ ስንቶች እኮ አሉ አይደል? ስንቶች ሰዎች እኮ አሉ። እንኳን ሐዋርያቱን አይደለም የእግዚአብሔር ልጅ በመቀበላቸው ፈውስን የተቀበሉ አሉ። ባለመቀበላቸው ደግሞ በቃ ዝም ብለው ተራ ሆነው ሰዎች ሆነው የቀሩ አሉ። ለምሳሌ መጽሐፍ ቅዱስ ታነብ ከሆነ ከኢያሪኮ ወደ ኢየሩሳሌም ጌታ እየመጣ በነበረበት ሰዓት ላይ በርጠሚዎስ የሚባል አይነ ስውር ሰው በኢያሪኮ ተቀምጦ ነበር ይላል። ይህ ሰው እውር ሆኖ በዛ ይለምን ነበር። እሱ ብቻ ነው ግን በዛ ቦታ ላይ ያለው አይደለም። በከተማ ውስጥ እሱ ብቻ ነው አይነ ስውር አይደለም። ሌሎች አልተጻፉም እንጂ ለምጻምን ሰው ሲያገኝ እንደፈወሰው ሁሉ 10 ለምጻሞችንም በመንገድ ላይ ሲያገኛቸው ሂዱ ትድናላችሁ ብሏቸዋል። ስለዚህ ለምጻሞች ከ10 ከ15 በላይ በየከተማው ነበሩ፣ ተዘግቶባቸው የማይገናኙ ከሰው ጋር ማለት ነው። በተናጠል አንዱንም አገኘው ጌታ ማለት ነው። ሲያገኘው ወድቆ ብትወድስ ልታድነኝ ትችላለህ ወይ ብሎ ሲል ወድቆ ሰገደለትና ብትወድስ አድነኝ ብሎ ሲል እወዳለሁ ንጻ ብሎ አለው ይላል። ልክ አይነ ስውርም በየቦታው ላይ አሉ። በርጦሜዎስ የተባለው አይነ ስውር ሰው በዛ ቦታ ላይ በተቀመጠበት ቦታ ላይ የዳዊት ልጅ ሆይ ማረኝ ብሎ የጮኸው እሱ ነው። ሌሎች እኮ ይኖራሉ በዛ አካባቢ ላይ ሌላ ችግር በሌላ ችግር ውስጥ የግድ አይናቸው እንኳን ባይታወር በሌላ ችግር ውስጥ ያሉ ግን ይሄ አንድ ከገሊላ ናዝሬት ወጣ የተባለው ኢየሱስ የሚባለው ነቢዩ ተብሎ የሚባለው የጎሪጥ የሚያዩ የማይቀበሉ አሉ። ይህ ሰው ግን የዳዊት ልጅ መሆኑ እንዴት አወቀ? አይነ ስውር ነው። ማን ነው? የናዝሬቱ ኢየሱስ በዚህ ያልፋል አሉት። የዳዊት ልጅ ሆይ ማረኝ አለ። ኢየሱስ ተብሎ እንዴት የዳዊት ልጅ መሆኑ እንዴት አወቀ? መጽሐፍን እንዳያነብ አይኑ እውር ነው በርጠሜዎስ። ታዲያ በምን አወቀ? ቢያንስ በጆሮው መሲሁ የዳዊት ልጅ መሆኑ ከድሮ ጀምሮ ሰምተዋል። መሺያው ማለት ነው። ስሙ ኢየሱስ አይባል እንጂ በወቅቱ መሺያው የተቀባው የዳዊት ልጅ እንደሆነ ተነግሯል። ለእስራኤል ሕዝብ ተነግሯል። ያውቃል ማለት ነው። የአይነ ስውር በስጋ አይኑ ሳያየው እኮ ነው በተጋረደ በታወረ አይኑ የዳዊት ልጅ ሆይ ማረኝ አለ። ይሄ ትልቅ መረዳት ነው። እሱ ዳነ፣ ሌሎችስ አልዳኑም። እዚህም በሰለሞን ደጅ መመላለሻ ብሎ በሚሉት ላይ የተቀመጠ ይሄ ሰው አለ። ይሄ ሰው ብቻ አይደለም፣ ሌሎችም ሁሉ ጭምር ናቸው እዛ ቦታ ላይ ተቀምጠው ሳንቲም የሚለምኑት ገንዘብ የሚለምኑት። ግን ባያቸው ጊዜ ከነሱ አንዳች እንደሚቀበል አይቶ እጁን ሲዘረጋ ብርና ወርቅ የለኝም ያለኝን ግን እሰጥሃለሁ ብሎ አለው። ታዛ ያለው ምንድን ነው? ይሄን ነው ጌታ የሰጠው የፈውስ ጸጋን እግዚአብሔር ሰጥቶታል፣ ስልጣን ሰጥቷቸዋል። ስለዚህ በጌታ በኢየሱስ ክርስቶስም ፈወሱት ማለት ነው። ፈወሱት ማለት ነው። እነሱም በመቀበሉ ደቀ መዛሙርቱን ሐዋርያቱን በመቀበሉ ለሰውየው ምን ሆነለት? ፈውስ ሆነለት። ይህም ብቻ አይደለም። የማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 40 የሚናገረው ማለት ነው። ይህም ብቻ አይደለም። ይሄ ክፍል እናንተ እንደምትሉት አይደለም መጽሐፉ የሚናገረው። እናንተ በተለይ በኦርቶዶክስ አስተምሮት እንደሚተረጎም ለቄሶች ጠላ መጠጫና ዘኬ መቢያ ተብሎ እንደሚነገረው አይደለም። ይሄ ክፍል የሚናገረው ነው ብለህ ካልካኝ በጥንቃቄ ከዚህ በኋላ ልንገርህ፣ በጣም ከይቅርታ ጋር ልክ ትልቁ ላይ አድርጎ ይመልሳቸው ወገኖች። ኦኬ፣ እናንተን የሚቀበል እኔን ይቀበላል። እናንተን የሚቀበል ብሎ ያላቸው ማን ነው? 12ቱን ሐዋርያት ነው። እሱ የላካቸውን እና አንተ ወስደህ ለተክለ ሃይማኖት የምትሰጠው ተክለ ሃይማኖትን መቼ ላከው እግዚአብሔር? በደንብ ነው የምንነጋገረው ብራዘር። ጊዮርጊስ ብለብትን መቼ ላከው እግዚአብሔር? እዚህ ጋር ግን እናንተን የሚቀበል ብሎ ያላቸው 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌና ሕማምን ሁሉ እንዲፈውሱ ስልጣንን ሰጣቸው። የ12ቱም ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙ ዮሐንስም፣ ፊልጶስና በርቶሎሜዎስም፣ ቶማስም ቀራጩ ማቴዎስም፣ የእልፍዮስ ልጅ ያዕቆብ፣ ታዲዮስ የተባለው ልብድዮስ፣ ቀናናዊ ስምዖንና ደግሞ ማሳልፎ የሰጠው የአስቆሮቱ ይሁዳ። እነዚህን 12ቱን ኢየሱስ ላካቸው። ኦኬ፣ ላካቸው ምን እንዲያረጉ?
እናንተ ጻድቃን ብላችሁ የምትሏቸው ተልከዋል ብለህ የምትለውን ታሳይኛለህ ማለት ነው። የነ ተክለ ሃይማኖት የነ ጊዮርጊስ ነገር ዛሬ ያበቃለታል። ተልከዋል። ኦኬ ከላካቸው ምን ብለው ሲያስተምሩ ነበሩ በዘመናቸው? መጽሐፋቸው እጄ ላይ ስላለ፣ ገድላቸው ድርሳናቸው እጄ ላይ ስላለ እናወራለን። ኦኬ እነዚህን 12ቱን አንዴ በደንብ ነው የሚሄደው። ሚዩት አድርግ ብራዘር። የሚፈጨውን እየፈጨው የሚቆመውን እያቆምኩ ነው የሚሄደው ብራዘር። ተረታችሁ መድቀቅ መፈጨት አለበት። ይህን ጥቅስ ስጠቅሱ ዳግም ሚዩት አድርግ። ኤልዳን ሚዩት አድርገው። ያው እያስረዳው ነው። ልብ በልና ስማ። ጴንጤ ቤት መታ አላስረዳኝም አይባልም። በደንብ ልብ ብለህ ስማ። አዎ ተረታችሁ መፈጨት አለበት። ሚዩት አድርግ። ከከፈትክ ታች አውርድና እኔ ችግር የለብኝም። እታች ታብታብ እያደረክ ትሰማለህ ማለት ነው። እንደ ቅድሙ እንደማመጥ እንሰጥሃለን። በደንብ ሰፍ ታወራለህ። እሺ ደግመህ ከከፈትክ ትወርዳለህ። ይሄ የመጨረሻ ቃሌ ነው። አከብረዋል፣ አደርገዋለሁ። ደግመህ ከከፈትክ እታች ትወርድና እኔ ለህዝቡ እናገራለሁ። እኔ ችግር የለብንም። ለአንተ ብቻ አይደለም የምንናገረው። አንተን መሰል ያልገቡ በጣም እውነትን የሚፈልጉ ኦርቶዶክሳውያን አሉ። ስለዚህ ታች ታብና ኮፒሊንግ ሼር እያደረክ ትሰማለህ። ለመናገር እድል እዚሁ ሆነ እንዲሰጥህ ራስን በራስህ ዘግተሃል ማለት ነው። ይሄ አትረብሽ። ማቴዎስ 10 ላይ ነኝ ያለሁት። ልብ በልና ስማኝ። ኦኬ እነዚህን 12ቱን ኢየሱስ ላካቸው። ልብ በል። ማቴዎስ 10:5 ላይ ነው እያነበብኩ ያለሁት። 40 እና 41 ታች ነው ያለው። ገና አውዱን ጠብቀን ነው መናገር ያለብን። ማንን ልኮ ነው ማንን ተቀበሉ እያለ ያለው? ጌታ የላካቸው እነማን ነበረ? በወቅቱ የነበሩ ተደራሲያኑ የሚባል ነገር ታቅ ከሆነ ማለት ነው። በእርግጥ ይሄ የኦርቶዶክስ ታሪክሳን አይታወቅም። ሰኔ ጎልጎታ የሚያነብ ሰው እንዴት ይሄንን ያውቃል? አያውቅም። ካላወቅ ግን ካወቅም እወቅ፣ ካላወቅም ግን እናሳውቀን በቅነት ማለት ነው። 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሰማርያውያንም ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሆኑት ወደ ጠፉት በጎች ሂዱ እንጂ ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ድዌዎችንም ፈውሱ፣ ሙታንንም አስነሱ፣ ለምጻሞችንም አንጹ፣ አጋንንትን አውጡ፣ በከንቱ የተቀበላችሁትን በከንቱ ስጡ ብሎ አለ ይላል። እነዚህን ሰዎች ነው ከላካቸው በኋላ ምን አለ? እዚህ ቁጥር 40 ላይ እናንተ ለጸበል ጸዲቅ የምትጠቅሱት ጥቅስ የኦርቶዶክስ ቄሶች ብልጦች ናቸው። ሰው ዝክር እንዲያወጣ ለመብል ለመጠጥ እንዲሆን ይሄንን ጥቅስ ይጠቅሳሉ። በስሟ ያበላ ያጠጣ ምናምን ነገር ብሎ አላለም። በስምሽ ያበላ ያጠጣ ብሎ አላለም። አንድም ቦታ ላይ አላለም። ያላቸው 12ቱ ተደራሲያኑ እነሱ ናቸው። ከዛስ በኋላ የወንጌልን ስብከት ለሚሰብኩ ሰዎች የተነገረ ነው። ማርያምን የወንጌል ስብከት እንድትሰብክ እግዚአብሔር አላካትም። 4 ነጥብ። የጌታዬን እናት አልተላከችም፣ እንደነሱ አልተላከችም። 12ቱንም ጠርቶ ነው የሚለው 12ቱ ናቸው የተላኩት። ደዌና ሕማምን ይፈውሱ ዘንድ ስልጣን የተሰጣቸው በወቅቱ የነበሩት ተደራሲያኑ 12 ናቸው። ማርያም ውስጥ አለችበት? የለችበትም። ወንጌል እንድትሰብክ ልኳታል? በፍጹም አላካትም። የጌታ እናቱ ናት፣ ምንም ጥርጥር የለውም። የኦርቶዶክስ ትልቁ ትምህርቱ የትኛውም ነገር ሲነገሩ የጌታ እናት እኮ ናት ይላሉ። እኛ መቼ ከድጃ ነች አለ? የጌታ እናት ማርያም ነች የጌታዬ እናት። ምንም ጥርጥር የለውም። እናትነቷ ማን የካደ ጴንጤ ያለ ካለ ምን እነግረዋለን እንዴ? እናቱማ እናቱ ናት፣ ለእናትነት ተመርጣለች። ግን ወንጌል እንድትሰብክ ግን አልተላከችም። ግልጽ ነው፣ አልተላከችም። ኦኬ። እነዚህን ግን ወደ አሕዛብ ከተማ ወደ ሰማርያውያን አትግቡ፣ አስቀድማችሁ ለእስራኤል ቤት ወደ ጠፉት ሂዱ እንጂ ሄዳችሁም ምን በሉ አለ? መንግሥተ ሰማያት ቀርባለች ብላችሁ ስበኩ። ስብከት እነዚህ የተላኩትን የሚሰብኩትን ሰባኪያኑን ለሚቀበል ሰው በእነሱ በኩል የተሰበከ የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ወንጌል አለ። ከአብ የሰማውን የተናገረ የአብ ልጅ ጌታችን ኢየሱስ ክርስቶስ አለ። ከአብ የሰማውን ነው የነገረን። ከአብ የሰማውን ሲናገር ከራሱ ግን እንደ አምላክነቱ ከራሱ የሚናገረው ነገር ስለሌለው አይደለም። ለአባቱ ፍቃድ ራሱ ሰሚት አድርጎ ስለመጣ ከአብ የሰማሁት ይሄ የምነግራችሁ ቃል የኔ አይደለም የአባቴ ነው ብሎ ይሄ ማለት ምን ማለት ነው? እኔ ማለት ከአብ ስለማንስ በመለኮትነቴ እሱ ደግሞ ከኔ ስለሚበልጠኝ የሚበልጠኝን የአብን ቃል እየነገርኳችሁ ነው አይደለም። እንደዛ አይደለም እያለ ያለው። በመለኮትነቱ ከአብ አይተናነስም፣ ከመንፈስ ቅዱስም አይበልጥም። ኢየሱስ የእግዚአብሔር ልጅ የዳዊት ልጅ ማለት ነው። ስለዚህ
ከአብ የሰማውን ቃል ነው የነገራቸው። እሱ ደግሞ አብ እኔን እንደላከኝ ይኸው እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ብሎ የላከው ማን ነው? ቅዱስ አባት እግዚአብሔር አብ ነው። የጌታችን የኢየሱስ ክርስቶስ አምላክና አባት ነው የላከው። እደግመዋለሁ። ኦርቶዶክስ እልም ያለ ምንፍቅና ውስጥ ገብታለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እልም ያለ አጋንንታዊ ትምህርት ውስጥ እንደገባች ከሚያሳየው ኢየሱስ ክርስቶስን የጌታችን የኢየሱስ ክርስቶስ አምላክ ሚዩት አድርግ፣ መነኩሴው ሚዩት አድርግ፣ ሚዩት አድርግ። አትፍራይ ብዬ ነው። አትፍራይ ሚዩት አድርግ። አንድ ደብተራ ምን ታሰራ? ሚዩት አድርግ፣ ሚዩት አድርግ፣ ሚዩት አድርግ። መነኩሴው እግዚአብሔር ኧረ መልስ በቃ አረፋ አስደፍቄ ያስወጣለሁ። ታች ወረድ። ኦኬ ታች ወረድ። ኦኬ የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ የሚለውን ኦፊሻሊ ስለቀየረች ኦርቶዶክስ ህዝቡን የሐዋርያቱን ትምህርት አጣማ ህዝብ እያጣመመች ስለሆነች ነው በዚህ ያን ልክ የምናገረው። የጌታችን የኢየሱስ ክርስቶስ አምላክና አባት ቅዱስ አባት እግዚአብሔር አብ ነው የላከው። ኦኬ የላከው ማለት ነው። ኦኬ አብ የጌታችን ኢየሱስ ክርስቶስ አምላክና አባት መሆኑ አባትነቱ በመለኮቱ አምላክነቱ በሰውነቱ ነው። ልብ በሉ፣ አምላክነቱ በሰውነቱ ነው፣ አባትነቱ በመለኮቱ ነው። ኦኬ የላከኝን ይቀበላል አለ። ጌታችን ኢየሱስ ክርስቶስን የላከው ማን ነው? እግዚአብሔር አብ ነው። ኢየሱስ ክርስቶስ ደግሞ የላካቸው ማን ነው? ደቀ መዛሙርቱን ነው። እናንተን የሚቀበል ብሎ ያላቸው እነዚህን የላካቸው ማን ነው? ኢየሱስ አዘዛቸው። የሌለ ቁጥር 5 ላይ ቅድም ያነበብኩት ላይ ኢየሱስ ሐዋርያቱን አዘዛቸው፣ ላካቸውም አዘዛቸውም ይላል። እግዚአብሔር አብ ደግሞ ልጁን በላከበት አላላክ ኢየሱስ ክርስቶስ ደግሞ ሐዋርያቱን ላከ። ከዛ ምን አላቸው? ነቢይን በነቢይ ስም የሚቀበል ነቢይን በምን ስም? በነቢይ ስም። ልብ በል ልሰጥህ ነው አዴ መልሼ ማለት ነው ለአንተ። ነቢይን በነቢይ ስም የሚቀበል እደግመዋለሁ፣ ሰልሰዋለሁ። ነቢይን እናንተ ቤተ ነቢይን ትቀበላላችሁ እንዴ? አትቀበሉም እኮ ተነግረኛለህ። በኦርቶዶክስ ተዋሕዶ ክርስቲያን አንድ ነቢይ አትቀበሉም። አንድ ነቢይ አለመቀበል አይደለም፣ በአንድ ነቢይ ስም እንኳን ጽዋ ማህበር እንኳን አትጠጡም። ያው የምትጠጡትን ማለት ነው። በአንድ ነቢይ በኢሳይያስ ስም የጽዋ ማህበር የሚጠጣ አንድ ኦርቶዶክሳዊ የለም። ኢሳይያስ እናንተ ቤት ባዕድ ነው ነቢዩ ማለት ነው። በነቢዩ በኤርሚያስ ስም አንድ ሰው ጽዋ የሚጠጣ የለም። ዛሬ ዓመቱ ኤርሚያስ ነው ተብሎ ሲባል ሰምተን አናውቅም። መነኩሴው አትለፍልፍ። እሺ እታችሁን እጅ ይጹ። ክብር ካጣችሁ የእግዚአብሔር ቃል ላይ ልጋጋችሁን እየጠረጋችሁ እናንተን አናከብርም። ኦኬ አንድ ነቢይ በሕዝቅኤል ስም ጸበል ሲጠጣ አይተህ ታውቃለህ? ወንድም ያዳነ የለም። በነቢዩ በዳንኤል ስም ጽዋ ይጠጣል? አይጠጣም። በነቢዩ በሆሴ ስም ጽዋ ይጠጣል? አይጠጣም። በነቢዩ በሚኪያስ በእንባቆም በዘካርያስ ስም ጽዋ ይጠጣል? አይጠጣም። በሚልኪያስ ስም ጽዋ ይጠጣል? በሙሴ ስም ጽዋ ይጠጣል? አይጠጣም። እናንተ እንኳን እንደምታረጉት ማለት ነው። ስለዚህ ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል ይላል። ይሄን ትነግረናለህ በኋላ። አሁን ላንተ ልሰጥህ ነው። እናንተ የተቀበላችሁት ነቢይ ካለና በዛ ያንን ነቢይ በመቀበላችሁ የነቢዩን ዋጋ የምትወስዱበትን አወሳሰር ትነግረናለህ። አዴ ቴንኪው። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ይላል። ጻድቃንስ ተብለው የተባሉት እነማን ናቸው? በመጽሐፍ ቅዱስ ላይ ስማቸው የተጻፈ አብርሃም ስም ጽዋ ትጠጣላችሁ እንዴ? አትጠጡም። በይስሐቅ በያዕቆብ አትጠጡም። በሳሙኤል በነቢዩ አትጠጡም። ጻድቃን በሚባሉ እናቶች በሳራ ስም በሊያና በራሔል ስም ጽዋ ይጠጣል? አይጠጣም። ካርመን አርሴማ የተባለች ሴትዮ ከአረብ ሀገር የሆኖች የጫጫች የቋቋች አሮጊት ሰብስባቸው አምጥታችሁ በስማቸው ጽዋ እንጠጣልን ብላችሁ እንደምትሉት እነዚህ የብሉይ ኪዳን እናቶች እስራኤላውያን እናቶች ሳራ የአብርሃም ሚስት፣ ርብቃ የይስሐቅ ሚስት፣ ሊያና ራሔል የያዕቆብ ሚስት በስማቸው ጽዋ ትጠጣላችሁ? በፍጹም ስማቸውንም አታውቋቸውም። እንኳን በስማቸው ጽዋ ልጠጡ። ጻድቃን እናቶች አይደሉ? በደንብ በሙሴ እህት በማርያም ስም በነብይቱ ጽዋ ትጠጣላችሁ? አትጠጡም። ስሟንም አታውቁት። እናንተም ወለተ ጊዮርጊስ የአማራና የትግራይ ጻድቃን ተብለው የሚባሉት የኦሮሞን በል ከነሱ የተውጣጡ ማለት ወይ ከኦሮሞ ወይ ከአማራ ወይ ከትግራይ የተውጣጡ ጻድቃን ተብለው የተባሉ ማለት ነው። በእነሱ ስም ነው የምትጠጡት። እነሱን ደግሞ እግዚአብሔር ላካቸው? አላካቸው። የሆነች አሮጊት ወለተ ጴጥሮስ የምትባል ሴትዮ ምን ሊያደርግለት እግዚአብሔር ይልካል? ይሄ ቃል የተጻፈው እግዚአብሔር ለላካቸው ነው። እኔ እናንተን የሚቀበል ብሎ ያላቸው አስቀድሞ ቁጥር 5 ላይ ልኳቸው ነው። አጭርና ግልጽ። ኦኬ ልኮ ነው የላካቸውን። ጌታ የላካቸውን ምን ሊያደርጉ? ወንጌል እንዲሰብኩ የላካቸውን
እነሱን የሚቀበል እኔን ይቀበላል፣ እናንተን የሚቀበል እኔን ይቀበላል፣ እኔ የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ይላል። እሺ አሁን ነብይና ጻድቃን ተብለው የተባሉ የተላኩ ካሉ ትነግረኛለህ። በኋላ ምን እያሉ መጡ? ነብዩ ስለማ ምን እየተናገረ መጣ? ጻድቅስ የተባለው ሰውዬ ስለማ ምን እየተናገረ መጣ? ትነግረኛለህ። ገድላቸው እጃቸው ላይ ስላለ ማለት ነው። ተክለ ሃይማኖት ወንጌል ሰበከ ብለው የሚሉት አንድ ቡትቶና ድሪቶ የሆነ ተረት አላቸው። አንድም ቦታ ላይ ተክለ ሃይማኖት በተለይ ይሄ እግሩ ተቆረጠ የተባለው የሸዋ የእቲሳው አንድ ቦታ ላይ ወንጌል አልሰበከም። ከሱ በፊት በ13ኛው መቶ ክፍለ ዘመን ነው ምናምን ነገር የነበረ የማን ነው ተክለ ሃይማኖት የማን ተክለ ሃይማኖት መራ ተክለ ሃይማኖት የሚባለው እሱ ደቡብ አካባቢ ላይ ሄዶ ወንጌል ሰብኳል። በሌላ ተክለ ሃይማኖት ስም የሸዋውን ተክለ ሃይማኖት ነው ያነገሳችሁት። ታሪካችሁን ነው በርብረን ፈትሸን እንደዚህ በእጃችን ፍትፍት እንደሚፈተፈት ፈትፍተን ነው የምናውቀው። ታሪካችሁ ማለት የተጻፈ ስላለ ማለት መራ ተክለ ሃይማኖት ነው ወንጌል የሰበከው እሱ ነው የተባለው የሚያው እንጂ ይሄ የቲሳው ደብረ ሊባኖሱ እግሩ ተቆረጠ የተባለችው አንድ ወንጌል አልሰበከም። ቀንደኛ የሆነ ፖለቲከኛ ነበር። የአገውን ብሔር ያስጨፈጨፈ ማለት ነው። አገው የሚባለው ብሔር በላስታና በላሊበላው አካባቢ እንደዚሁ አሁን ደግሞ ምዕራብ ጎጃም ውስጥ አሉ። ዳንግላና ኮሶበር አካባቢ የሚኖሩ አገው የሚባለው ብሔር በላስታና በላሊበላው አካባቢ ላይ እዛ ይኖር የነበረ የላስታ ዳይናስቲ አለ። ኪንግደም ማለት ነው። ኦኬ ንጉስ ዘእልመክኑን የሚባለውን ሰው በሸዋው በማነው ወደ ሸዋ በማስመለስ ይኩኖ አምላክን ማለት ነው። ከይኩኖ አምላክ ጋራ አብሮ የዶሮ ጭንቅላትን አርዳ በምድጃ ላይ የጣለችውን የዶሮ ጭንቅላትን አንስቶ በመብላት ትጸድቃለህ ትነክሳለህ ብሎ ያለ ሰው ነው። ማንም የሚናገረው ገድሉ እጅ ላይ ኤርምያስ በደንብ እና ተክለ ሃይማኖት የተባለውን ወንጌል ሊሰብክ ላከው እግዚአብሔር ኢትዮጵያ ውስጥ በፍጹም አላከው። አንዳቸውም ገብተው ይሄንን አያወሩም። ለዚህ ነው ወደዛ ጎራት ብሎ ወደዛ አትሂዱ የሚሉት። ይሄን ክፍል ግን ሲጠቅሱ ለነሱ ሁሉ ነው የሚጠቅሱት። ይኸውላችሁ አባታችን ተክለ ሃይማኖት ወንጌል ሊሰብክ ተልኮ ይላል። የቱ ጋር ማን ላከው? መቼ? በየትኛው ዘመን ያለውን ተክለ ሃይማኖት ብታወራኝ 3 ተክለ ሃይማኖቶች አሉ የሚታወቁ። ንጉስ ተክለ ሃይማኖት ጎጃም ላይ የነገሰው፣ መራ ተክለ ሃይማኖት ወይስ የእቲሳው ተክለ ሃይማኖት? አትችሉትም አልኩ። እዚህ ቤት የሚመጣብን በላ የሚወርድብን መዓት ማለት ነው በመረጃ። ይሄን ክፍል ግን ስታቅሱ ለተክለ ሃይማኖት ብለህ ትላለህ። ኦኬ ማንም ከነዚህ ከተናናሾቹ ለአንዱ እነማን ናቸው ተናናሾች የተባሉት? ለአንዱ ቀዝቃዛ ጽዋ ውሃ ብቻ። ይሄ በጣም አደገኛ ነው። ጌታ እዚህ ጋር የተናገረው ነገር በጣም ኦርቶዶክስ ውሃ በላት። ውሃ ብቻ ኦርቶዶክስ ውሃ ብቻ ታጠጣለች እንዴ? ነው ጠላ ነው የሚጠጣው ብራዘር። ጠላ ቀንዱ አረቄ ይጨመርበታል እንዴ? ወለተ ስላሴ እባክሽ ጠንከራ አርጊው ጠላውን። እንደዚህም ብሎ ውሃ ነገር እንዳታረጊው። የውሃ ምን አለኝ ቀሃ ተብሎ እንደሚባለው ጎንደሬው እንደዛ እንደሚል ቀሃ የሚባለው ወንዝ አለ ጎንደር ውስጥ እና የውሃ ምን አለኝ ቀሃ እንደሚባለው እንደዚህም ብለሽ ውሃ ነገር እንዳታረጊው እባክሽ አደራ። የአዋሽ ወንዝ በጓዳሽ በኩል እንዳያልፍ ማለት እንዳታቀጣጠኙ ማለታቸው ነው። ምክንያቱም ካህን ይጠጣልና እንወዳለን፣ መጠጥ እንወድ ነበር ድሮ። እኔም እዛ ስለነበር ታስረዳኛለህ ወይስ እያስረዳው ነው? በደንብ እያጣጣምከው ነው። ሚዩት አድርገህ ነው። ካልተመለሰልህ ተኝተህ ተኩስ። ሚዩት አድርግ። ስጨርስ አልተመለሰልኝም። ወንጌል በስድብ ነው እንደሚሰበከው? ኤርሜ ሚዩት ነህ። አያዳነ አንተ አሁን ቆይ መጽሐፍ ቅዱሱንም ሳታውቅ ትዕግስትም ሳይኖረው በጣም አስቸጋሪ ነው ለአንተ። ኤርሜ ሚዩት ነህ። የሰማኝ ከሆነ ድንገት አይ ችግር የለም እታች ሆኖ ይስማ። የትም አይሄድም። እዚህ ሆኖ ዶዙን ስላልቻለው ነው። ይህንን ክፍል የሚጠቅሱት ውሃ ብቻ ይላል። ኦርቶዶክስ እንደምታጠጣው ጠላ፣ አረቄ፣ የደብረ ብርሃን፣ የደንበጫ፣ ቀንዶ፣ ነዶ እያሉ ማለት ነው የሚጠጡት። በየሰፈሩ ሁሉም እንደው ሲቃር የሚውለው አረቄ። ወይዘሮ አዛሉ
አላስገቡም ሊያችን ጉዳይ እያሉ ማለት ነው። በየጽዋ ማህበሩ ሴቶች እናቶቻችን ሁሉ ሲቀመቅሙ የሚውሉት ምንድነው? አረቄ። መነኩሴውም ዛ ቁጭ ብለው እሷም እዚህ ቁጭ ብላ ይጠጣሉ። ጌታችን ግን ምንድነው ያለው? መተው የሚጠቅሱልን ማቴዎስ 10:42 ማቴዎስ 10:42 ሲጠቀስ እንደው ብሎ የሚለው ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ አረቄና ቀዝቃዛ ጠላ እንደዚሁም ደግሞ ከአምቧ ጋር የሚቀላቀሉ ውስኪ ድራፍትም ጭምር ያላበው ብቻ ይላል አይልም። ውሃ ብቻ። በደቀ መዝሙር ስም ደቀ መዝሙር ማን ነው? የማን ተከታይ ማለት ነው? የማን ተከታይ የሆነ ነው? ተክለ ሃይማኖት የክርስቶስ ደቀ መዝሙር ነው እንዴ? ተክለ ሃይማኖት የክርስቶስ ደቀ መዝሙር ነው። አንድ ደቀ መዝሙርም እንደሚያደርገው የክርስቶስ ባህሪያትን ይካፈላል። ፕሊዝ ይኸው እኔ ዲያቆን ማነህ ናግባ እንጂ ልካል እኮ ስስብህ ለምንድነው የማትገባው? እሺ እኔ ልጠይቅ ኤርሚያው። ኖ ይኸው እያስገባ ክትባቱን ስጥልኝ እንጂ እኔ የምጠይቀኛለን። እኔን ተወኝ እንዴ! ምን ቦጣኝ? እኔ ባሱ እንጂ መጣው አባቴ ብሎ ሲል የሚለው ትውልድ ይስት መጥቶ እኔ ስለ ጌታ የጠይቀኝ ስለ ኢየሱስ ተወኝ። በመድኃኒዓለም ቤት ለዋልበት በሰላም አስገብተህ ጠይቅ። ምን መሰለህ ይሄንን ሀሳብ ሁሉ ጊዜ ስናወራው ምንድነው ሰው እኮ ሊታመም ይችላል። ተቅማጥ እንትን አይደለም በሽታ ነው። ሰው ሊታመም ቅዱሳን እኛ መቼ እሱ ባዘር አድርገን ሲታመም መኖር ይችላል እኮ የራሱ ጉዳይ ነው። የእኛ ጥያቄ ይሄንን ለምንድን ነው ከጌታ ደምና ስጋ ጋር የምታለካኩት ከመስቀሉ ጋር የምታለካኩት እንጂ አሁን እችን ፖለቲካ ቀይሮ ምንድን ነው ባለፈው ሲል የነበረው እንዴ ሰው ሊታመም አይችልም በብዙ ገደልና ዱር እንትን ውስጥ ሲያልፉ ለወንጌል ብለው እንጂ መታመሙን አይደለም የምናወራው። ቀዘኑን ወስደህ ከመስቀል ጋር ለምን አለካካው? ኤልሳም በሚሞትበት በሽታ ታመመ ነው የሚለው። እኛ ታላቁ ነብይ እንኳን ኤልሳ በሚሞትበት በሽታ ታመመ ይላል። በበሽታ ነው የሞተው ነብዩ ኤልሳ። ልብ በሉ፣ የእግዚአብሔር ቃል በግልጥ ነው የሚነግረን። ያ ኤልሳ የሞተበትን በሽታ ግን ከመሲሁ ደም ጋራ እኩል ነው ሞት ጋራ እኩል ነው ተብሎ አልተቆጠረም። ያ ታላቅ ነብይ እኮ ነው ብለን የምንለው። ያ የብሉይ ኪዳን ፈርጣማ የሆነ ታላቅ ነብይ ከኤልያስ ቀጥሎ በኤልያስ መንፈስና ኃይል የተነሳ ያገለገለ ኤላሻ እሱ እንኳን ራሱ እንደዚህ አልተባለለትም። በሚሞትበት በሽታ ታመመ ነው የሚለው። ታሞ ነው የሞተው እንዴ! በመማ ወንድም ዳግሻይ እንዴ እንትራማ ነው። ጢሞቴዎስም እኮ የሆድ ህመም እኮ ነበረበት። እኛ መቼ አይታመሙም ማለት የታመሙትን ህመም ወስደው ከጌታችን ስቅለትና ከሞቱና ከትንሳኤው ጋር አንድ የሚያደርጉት ጸያፍ ነገር ነው እኛ እየተቃወምን ያለነው። ማን ነው ጳውሎስ ነው? ማን ነው ራስ ምታት ጠና ምንድን ነው ያለብኝ አለው? አይ ፖይንቱ ምን መሰለ? ፖይንቱ አታለቃቁሩ፣ አታላቅጡ እኮ በደምና ስጋው አታላቅጡ፣ ምልክት በሆነው መስቀል አታላቅጡ፣ አታቃጥሉት። እናንተ እኮ ከደምና ከተቅማጥ ጋር ማወዳደር ብቻ እኮ አይደለም ኤርሚዬ፣ በአደባባይ ያቃጥሉታል። ምንድን ነው እየተሰራ ያለው ኤርሚዬ? እና በሁሉ ረገድ እኛን በሚከሱን ነገሮች ሁሉ እነሱ ቅዱሳንን የሚሳደቡ ራሱ የጌታ ደምና ስጋን የሚሳደቡ ነይ ደግሞ ላኪ በስሟ ቀዝቃዛው አጠጣለሁ አስገባው እንዴ ነይ ህይወትዬ። ሄሎ ኦ ማይ ጉድነስ ሶሪ በጣም ኧረ አልተደበኩም ሄርሚዬ። አይ ህይወትዬ ልጄ በመሀል ደውሎብኝ ነው። ለዛ ነው አየሽ ሲደወል። ደህና ናችሁልኝ? እየሰማው እየተባረኩኝ። ደህና ነን ህይወትዬ፣ እንዴት ነሽ? ጌታ ይባረክ፣ ስሙ ይባረክ። ወንጌል ይቀጥላል ይቀጥላል። ይኸው ከታች አሜን አሜን እያልን ነው፣ እየጸለይን ነው። እግዚአብሔር ይባረክ። ቴንክ ዩ። አሜን አሜን። ጸጋ ይበል። እሺ እኔ አንድ ኦርቶዶክሳዊ ባካችሁ፣ አንድ ኦርቶዶክሳዊ ይኸው ማቴዎስ 10ን እንደው በጻድቅ ስም ወይ ለዳጊችን ፎቶ ላሳየው እስኪ አንዴ። ወደዚህ ፎቶ አማትቡ
ሁላችሁም ዳጊ በተለይ አቡነ ተክለ ሃይማኖት ደብረ ዳሞ ሄደው ትግራይ አውራጃ ላይ ተራራው ላይ ሲወጡ ገመዱ ይኸውልህ ከዚህ ጋር ተበጠሰ። እንደዚህ ሲገላየውት ያማን ነው ሲበጠስ ወዲያውኑ 12 ክንፍ ፈቀደላቸው። እስኪ ልልበሉ እንዲህ አይነት ትግራይ ማለት ደብረ ዳሞ አቡነ አረጋዊ ገዳም ማለት ነው እንዴ። ደብረ ዳሞን አታውቁትም? ትግራይ ውስጥ የአቡነ አረጋዊ ገዳም የሚባለው ማለት ነው። እዛ ነው ሄዶ ተክለ ሃይማኖት ገመዱ የተበጠሰበት ማለት ነው። አስራ 12 ክንፈ ረድኤት የተቀበሉ ይላል። ይሄ ደብረ ዳሞ ማለት ተራራውን ሰዎች በገመድ የሚወጡት አይደለ? አዎ አዎ፣ ትግራይ ውስጥ አይደል? ጎግል አድርጉት እና እዩት። ደብረ ዳሞ ትግራይ። መጀመሪያ ለምንድን ነው ተክሌ ቀሚስ የለበሱት የሚለው ራሱ በጣም ሊካሄድበት ይችላል። ይሄ ትክክል አይደለም። ወንድ ከሆኑ ምን ልበል ታዲያ? ጄሪዬ እልል በሉ። ገመድ ተበጥሰው 12 ክንፍ በቀለ ብሎ ሲል የኢትዮጵያ ሕዝብ እኮ እኔ እኮ በጣም ነው እኮ የሚያሳዝነኝ። አሜን ትላለች እህቴ። መርምሪ፣ ዝም ብሎ አሜን ማለት አይደለም። ምን ልበል ታዲያ? እዛ ቤት እኮ ነው ምንም ተነቦ አሜን የሚባለው። እዚህኛ ጋር ለምን እንዴት መቼ አሁን የሆነ ነገር ብዬ አሜን በሉ ብዬ ብል ዳጊ ማይክ ይከፍታል፣ ቢኒ ማይክ ይከፍታል፣ እንዳለን የምጮሁት ህይወትም ጭምር ከየት ነው ያመጣው ነው ብለው የሚሉት። ጥሩ እኮ ነው ይሄ አየህ። እዛ ቤት ግን ምንም ነገር አንብብ፣ የተጻፈ ማንብብ፣ ያልተጻፈ ማንብብ፣ ጸሎት ወታ ጊዜ ቡራኬው ተደረሰኝ ነው ብለው የሚሉት። በቃ የማይጠይቅ ገራገር ህዝብ የተባለውን ሁሉ አሜን የሚል። እኛ እኮ የቸገረን አሁን ጴንጤው ነው። የቱ ጋር የተጻፈው ይላል። ገላትያ መጽሐፍ ምዕራፍ 19 ብዬ ብል አበሳይን ነው የሚያሳዩኝ። የቱ ጋር የተጻፈው አምጣ፣ ቁጥሩን አሳይ፣ ገጽ የትኛው ክፍል ላይ? ምክንያቱም ስላነበቡ ማለት ነው። ጴንጤው ስላነበበ ገላትያ 19 ምዕራፍ የለውም። ከየት ነው ያመጣው የሚሉት። እዛ ግን ገላትያ ምዕራፍ 99 ቁጥር 145 ላይ እንዲህ ተብሎ እንደተጻፈ ብሎ ቢል ድምፁ ከፍ ቢያደርግ በረከቱ ትድረሰኝ ነው ብሎ የሚለው። ለማገልገል እኮ ቀላል የኦርቶዶክስን ህዝብ ነው። ምክንያቱም ለአገልጋይ ከባድ አይደለም። ከየት ነው ያመጣው ምንድን ነው ምናምን ነገር ብሎ አይጠይቁም። ቀቢሶትን ብቻ እንዴ ልንካ አባቴ ነው የሚለው። እዚህ ነው መውጫ መግቢያ የምታሳጡን። ከየት ነው ያመጣው? ቅድም የተናገርከው ክፍል እዛ መጽሐፍ ቅዱስ ላይ የሌለ ነው። ለዚህ አይደለ ባለፈው አራቱ እንስሶች የሚለውን ሶስቱ ሰዎች ብላ ነበበላት። አንተ ድፍረቱ እኮ ይገርማል። አራት እንስሳት በቁጥርም በአይነትም በምንም እኮ ነው የቀየራቸው እኮ። ምክንያቱም ስላሴን ማስረዳት አለበት። ስላሴን ለማስረዳት ሶስት ቁጥር ሲፈልግ አጣ። አራት ከአራቱ ላይ አንድ ቀነሰና አራቱ እንስሶች የሚለውን ራእይ ላይ ያለውን ሶስቱ ሰዎች በቃ ይሄ ተሳስተሃል ብሎ አለው። ዲበኩል እኮ ስሩ ነበር። ተሳስተሃል አላል። ልጅቷም አላለችም፣ እስኪ ያሳየኝ አላለችም። ጸጥ ብላ አሜን አሜን ብላ ወጣች እንጂ አሳየኝ ብለው ምን ይምጣው ነበር። ጴንጤ ቢሆን እንደዚህ ብሎ ያለው መቃብራችን ነበር የሚቆፍሩት። ይኸው መናፍቃን ነው ያዋቸው። 3 እና 4 እንኳን ለይተው የማያውቁ እነኝህ ናቸው እንግዲህ ጌታ እናውቃለን ብለው የሚሉት ብለው ጴንጤው ራሱ መቃብርን ይቆፍረው ነበር። ከየት ነው ያመጣው ነው? ጴንጤው ጠያቂ የሆነው ለምንድን ነው? መጽሐፍ ቅዱስ ያነባል። አየህ፣ የእግዚአብሔር ሕዝብ መጽሐፍ ቅዱስ ያነባል። ስለዚህ ይከታተልሃል ማለት ነው። በምንሰብክ ሰዓት ላይ ይከታተልሃል። በሞቅታም ብትናገርም በመጨረሻ ላይ ይሄኛው እዚህ ጋር ያስገባው ከየት አምጥተው ነው ብለው ይጠይቋል። ከመድረክ ስትወርድ እኔ የምልህ ፓስተርዬ ቅድም እንደዛ ምናምን ነገር ብለህ ያልከው ብሎ በሚል ማለት ነው። እና የማቴዎስ
10 ቁጥር 40 የሚጠቅሱት ለነኝ ሰዎች ሁሉ ጭምር ነው። ተክለ ሃይማኖት ጻድቅ ነው አይደል ብሎ የሚሉት ማን አጸደቀኝ ብሎ ይላል። ይኸው ገድሎ አለ። እስኪ ማን ነው አጸደቀኝ ብሎ የሚለው? ተክለ ሃይማኖት ማን አጸደቀኝ ይላል። ጴጥሮስ ጻድቅ ነው። ማን አጸደቀኝ ይላል ጴጥሮስ። ቅዱስ ጳውሎስ ጻድቅ ነው። ማን አጸደቀኝ ይላል ቅዱስ ጳውሎስ። ኤርሚያስ፣ ዳጊ፣ ቢንያም ዋቴቨር እዚህ ያሉ እህቶች ወንድሞች ጻድቃን ናቸው። ማን ነው ያጸደቀን ብለን እንላለን? ጻድቁ ጌታ ነው ያጸደቀን። ጻድቅ የሆነች ሴት አይደለችም ያጸደቀችን። ጻድቃን አይደሉም ያጸደቁን። ጻድቁ ጌታ ነው ያጸደቀን፣ ኢየሱስ ክርስቶስ ማለት ነው። እግዚአብሔር በላከው በጽድቁ ጽድቁን በአሕዛብ ፊት ገለጠው ነው አይደል ብሎ የሚለው? አዎ የእግዚአብሔር ጽድቅና የእግዚአብሔር ማዳን ሆኖ በተገለጠው በኢየሱስ ክርስቶስ ስታምን ትጸድቃለህ። እንዲያው በጸጋው ትጸድቃለህ ይላል። ደስ አይልም? እንዲያው ምንድነው ያልኩት? ልብ በሉ። እግዚአብሔር በላከው በጽድቁ በልጁ በኢየሱስ ክርስቶስ ስታምን ትጸድቃለህ። የእግዚአብሔር ጽድቅ ነው ኢየሱስ። እሱ ስታምነው ያ ጽድቅ ላንተ ይቆጠርልሃል። ይህ ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛንም ስለማጽደቅ ከሙታን የተነሳውን ኢየሱስን ለምናምን ለእኛም ይቆጠርልን ዘንድ አለው ይላል ሮሜ መልእክት መጽሐፍ ምዕራፍ 4 ላይ። ይህ ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም። ስለ እርሱ ብቻ ብሎ የሚለው ስለ አብርሃም እየተናገረ ማለት ነው። ለሙታን ሕይወትን በሚሰጥ የሌለው እንዳለ አድርጎ በሚጠራ ባመነበት በእግዚአብሔር ፊት የሁላችን አባት ነው ካለ በኋላ ስለ አብርሃም ይህ ተቆጠረለት የሚለው ቃል እምነቱ ጽድቅ ሆኖ ለአብርሃም ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም። ታዲያ ስለማን ነው? ስለኛም ነው እንጂ። እንዴት ሆኖ በምንኛ የሂሳብ ስሌት ነው ለእኛ የሚቆጠርልን? አብርሃም እምነቱ ጽድቅ ሆኖ እንደተቆጠረለት ለእኛም ይሄ እምነት ጽድቅ ሆኖ የሚቆጠርልን በምንኛ ነው ብለን ስንለው ስለ በደላችን አልፎ የተሰጠውን እኛንም ስለማጽደቅ ከሙታን የተነሳውን ከሙታን ባስነሳው ለምናምን እኛን ስለማጽደቅ ከሙታን ባስነሳው ለምናምን ለእኛም ይቆጠርልን ዘንድ አለው። ኦ ማይ ጋድ! ለአብርሃም ተቆጥሮለት ነው። ለዘማሪ ዳጊም ተቆጥሮለት ነው። አብርሃም አስቆጥሮ አይደለም የሚጸደቀው። ዘማሪ ዳጊም አስቆጥሮ አይደለም የሚጸደቀው። ኤርሚያስም አስቆጥረን አይደለም የሚጸደቀው። ማናችንም አስቆጥረን አልጸደቀም። ተቆጥሮልን ነው። ማን የተቆጠረልን? ለኛ የእግዚአብሔር ልጅ ኢየሱስ ክርስቶስ የተቀባው ጌታ ስሙ ለዘላለም ይቀደስ። አየ እሱ ነው የተቆጠረልን። በእርሱ የሚያምኑ ሁሉ የኃጢአታቸውን ይቅርታ እንዲያገኙ ነቢያት ስለሚመሰክሩለት ክርስቶስ ለበደልና ለኃጢአቴ ሞተ፣ እኔንም ስለማጽደቅ በሦስተኛው ቀን ተነሳ፣ በስሙም ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ ይሰበካል ተብሎ የተነገረውን ያን ስብከት ሰማው። እናስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ሃሌሉያ! እንዴት እኮ የሚነዝር እኮ እውነት መሰለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታና የማርያምን የተክለ ሃይማኖትን ስም የሚጠራ ብሎ አላለም። ቅጥልጣ የለም። የጌታን ስም የሚጠራ ይድናል። ጳውሎስ ከየት ነው ያመጣው ይህን ቃል? ከትንቢተ ኢዩኤል መጽሐፍ ምዕራፍ 2 ላይ ጳውሎስ ይህን መልክ ከመጽሐፉ ከ800 ዓመት በፊት አንድ የብሉይ ኪዳን ታላቅ ነቢይ ኢዩኤል የሚባል የተናገረዋል። በመጨረሻው ዘመን እንዲህ ይሆናል ብሎ ትንቢት በተናገረበት ክፍል ላይ የእግዚአብሔርን ስም የሚጠራ ይድናል ብሎ ያለበትን ያን ክፍል ነው ጳውሎስ አምጥቶ ኮታ አድርጎ ሮሜ መጽሐፍ ምዕራፍ 10 ላይ አያይዞ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል። በቃ ይሄ ነው። አየህ፣ እኔን ያስጋሳኝ የዘላለም መብላችን ለጴንጤ ማለት ነው። ኖት እንደዚህ አይነት ተረታተረ የዘላለም መብል ህብስተመና ትኩሱ ማለት ነው። በእያንዳንዱ ቀን ስትገልጠው የቃል ፍቺ ያበራል፣ ሕፃናትንም ጠቢባን ያደርጋል ተብሎ እንደተጻፈ። ሃሌሉያ ሃሌሉያ። ዕለት ዕለት ስታነባው አልኩ የቃሉ መገለጥ የልባችንን ብርታት እያሸነፈ በእያንዳንዱ ቀን አይኖቻችን የእንባ ጎርፍ እያጎረፈ የማነበው የአይኔ ብሌን እስኪፈስ ድረስ እኮ አልኩ
የዘመኔ ቁጥር እስኪዘጋ ድረስ ተባረከው እግዚአብሔር ቃል። ሃሌሉያ። በቃ ውስጤ ሁሉ ነው የሚቃጠልብኝ አልኩ። እኛ ውስጣችን ሁሉ የሚቃጠልብን በመንፈስ የእግዚአብሔር ቃል ብራዘር ስታነበው ከሙሴ ሕግ እስከ በሙሴ ሕግ በነቢያት በመዝሙራት የተጻፈውን ሁሉ በሙሉ ሂድ፣ በነቢያት ሁሉ በመልእክታት በወንጌላት በሙሉ ስታነበው ውዴን ታገኘዋለህ። የሆነ ክፍል ላይ አገላብጠህ ስለ አብርሃም ወይ ስለ ኢዮብ ታሪክ የሆነ ክፍል ስታገላብጥ አለልህ መሲሁ አለ። በዘወርዋራም ቢሆን ተጽፏል። ብሉይ ኪዳን ላይ አዲስ ኪዳን ላይ ደግሞ ደምቆ ነው የተጻፈው። ሕይወት ተገለጠ አይተንማል እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን ብለው ከእሱ ጋር የበሉ የጠጡ ከመከራው ተካፋይ የነበሩ ሐዋርያት በሙሉ በመንፈስ ቅዱስ መነዳት ከተቡት። ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ ጸሐፊ ዮሐንስ የጌታ መንፈስ ያጽፈው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር እና እናቱ ማርያም የለም ብቻውን ነው አድምቀው የጻፉት ጌታዬን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈረድበትም። ምን ኤርመንተን ዮሐንስ እሱ ብቻ እሱ አትልም እንዴ? እስኪ እሷ በል እሳቸው በል እነሳቸው በል እስኪ አይልም አላለም። እኛም አንልም። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመን አሁን ተፈርዶበታል። ብርሃኑ ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዳርያስ ይህንን የመሰለ የህይወት ውሃ ምንጭ እውነቴ እኮ ብዬልህ ተዝቆ ተቀርቶ የማያልቅ የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም። ዕለት ዕለት አዳዲስ መገለጥ ወንድሞች እናቶቼ። አንዳንድ ሰው ሲያናድደው ተቃጠልን እኮ ይላል። ሰው ስላናድደው ማለት ነው። አየኛ ደግሞ በመንፈስ የምትቃጠሉ ሁኑ ብሎ ስላለ ማለት ነው። ከሙሴ ሕግና ከነቢያት እየጠቀሰ ሲነግረን ምን ልባችን ይቃጠልብን አልነበረምን አሉ። አየህ፣ ይህን የእግዚአብሔር ቃል ስገልጠው ያ መቃጠል ማለት ነው። ሃሌሉያ ሃሌሉያ ሃሌሉያ። ጌታዬ ስም ይባረክ፣ ስም ይባረክ። እንኳን ጴንጤ ያደረከኝ በእውነት። እናንተ ደግሞ ዝም ብላችሁ ያኔ ለሰው አትናገሩም ነበር። አንዳንዶቹ ብዙዎቻችሁ ጋር ትናገራላችሁ። ጴንጤ ወገኔ እንዴት ነው አንተ ስለ ኢየሱስ ክርስቶስ የማትናገረው? ስትናገር እኮ አንተ እኮ ስትናገር የሰውን ዴስቲኒ እኮ የሚለውጥ እኮ ህይወት ቃል ነው ካፍ የሚወጣው። ምክንያቱም የበላው የጠጣው ይህንን ነው። እኛ ጋር ጥፍር፣ ጠቅማጥ፣ ፀጉር ምናምን ነገር ቆሻሻ ነገር የለም፣ የሚሰበክ የለም። በእውነት የፓስተር እንትና ፀጉራቸው እና ጥፍራቸው ተብሎ ይባላል የለም። ካለም ጠርገን ነው ወደ ቆሻሻ ራቢሽ ቢን የምንጠለው። የምን እንዲህ አይነት የተግማማ ህይወት ነው? የለም። የህይወታችንም የቤተ ክርስቲያናችንም ራስ መድረኮቻችን ሁሉ የተቆጣጠረው ዘማሪዎቻችን ሁሉ ከዘመሩ ስለሱ ነው የሚዘምሩት። ካልዘመሩ ጉድ እናፈላለን ዳጊ ላይ ማለት ነው። ሰላማዊ ሰልፍ ወጥተን ዳውን ዳጊ ብቻ አይደለም ብለን የምንለው መጥቶ መድረካችን ላይ አያገለግልም። ስለ ኢየሱስ ካልዘመረልን ምን ያደርጋል? እስከዛሬም ስለ ኢየሱስ ስለዘመረን የከረመው አይችልም ማለት ነው። ሰባኪዎቻችን ስለ ኢየሱስ ካልሰበኩን ምን ያደርጉልናል? አየህ፣ ጴንጤ ሲዘምር ለዚህ ነው የጴንጤ መዝሙር ወይ የዳጊዬ መዝሙር እኮ እኔ እኮ በእውነት ወላዲቴን ነው ብዬ የምልሽ እመቤቴን እንደው ስሰማው ምናምን ነገር ይላሉ እኮ። አዎ ልክ ነው ስሰሙት።
ምንድነው የዳጊ መዝሙር እንደዚህ ውስጤን በረበረው እንትን ፈለፈለው ምናምን ብለሽ ምትይው ምን ሆኖ ነው ብለሽ ምትይ፣ አንደኛ በእግዚአብሔር ቃል ላይ የተመሰረተ ነው። ሁለተኛ ከጌታ ጸልዮ ጌታ ነው የሚሰጠው። ከዓለማውያን ቤት ሄዶ እንትን ግጥምና ዜማ ገዝቶ አይደለም። ምንድነው ማለት? ጊፍት ነው ማለት ነው። ስጦታ ነው ማለት ነው። ዳጊ ኬትም አላመጣው። ከገበያ ሄዶ ከመርካቶ ተደራድሮ ምን አለሽ ተራ ሄዶ ገዝቶት አይደለም። ትንሽ ቀን ስል እስቲ እባክህ በሺ ነገር ትንሽ እንትን ልታወቅበት ምናምን ነገር ብሎ አይደለም። ለመታወቅም ብሎ አይደለም የሚዘምረው። አየህ፣ መዝሙርን የሚሰጥ እግዚአብሔር ነው። ለዚህ ነው የጴንጤ መዝሙር ይወሰውሳል ብለው የሚሉት በእነሱ ቃላት። እንዴት አይወሰውስ? አሁን በኢየሱስም ብሎ የሚለውን ቃል መናገር ምንድን ነው? እኔ የምልህ እንዴት በኢየሱስም ብለህ ዝም ብለህ እንደነሱ እኮ አደረገ። አሁን ጭቅጭቅ ተነስቷል። ሌላኛው አንድ ዲያቆኔ ብሎ የሚል እንደዚሁ ያፈላ አለ፣ አፍልቷል አልኩ። ይሄኛው ደግሞ ሌላኛው ማለት ነው። ዝም ብሎ ዘልፈኒ ነገር ነው። ግን በቃ የኔ አያት ሁሌ እንደምትለው እንዳልኩ ማለት ነው የአርጋጅ አናጓጅ ብላ የምትለው ተጠይቋ ራሱ ስማው ወይ እንደ ጴንጤ እኮ አደረገ። ብርጭቆ ሲሰማ በኢየሱስ አንተን የምታውቃቸው ሁለቱም ኦርቶዶክስ ሁላችሁም ክርስቲያኖች ኮሜንት ላይ እየገባችሁ ኢየሱስ ጌታ ነው ትላላችሁ። ኢየሱስ ማንነታችን ነው። ኢየሱስ መታወቂያችን ነው። ይኸውልህ እሳትን ልጥል መጣሁ ብሎ ያለው ጌታ የተናገረው ሲላል ገና ልትናጫለህ አልኩ። ዓለም ሁሉ ጭምር አልኩ። በሚዲያ አልጀዚራ፣ ቢቢሲ፣ ሲኤንኤን ምናምን ነገር ፎክስ ኒውስ፣ ቀበሮ ኒውስ የፈለግከው ብቻ በል፣ ዞን ኒውስ፣ አንበሳ ኒውስ የፈለግከው ብቻ በሉ፣ ላየን፣ ታይገር የፈለግከው ኤሌፋንት ትናጭበታለህ። እሳትን ልጥል መጣሁ ይላል። ይኸውልህ ኦርቶዶክሳውያን ቤት ነው። በኢየሱስም አለ አንደኛው አምልጦት ይሄኛው ሰውዬ ማለት ነው። ይሄኛው ወዘልፈኒ ብድግ አለ ላይኑን አፍጥጦ ባልታጠበ ፊቱ ማለት ነው። ለምንድን ነው እንዲህ የምትለው? እንደ ጴንጤ እኮ አደረገ። ይኸውልህ ስማው፣ እንደ ጴንጤ እኮ አደረገ። ብርጭቆ ሲሰማ በኢየሱስ አንተን የምታውቃቸው ልጁ በኢየሱስም አላየ። ይህን ሁሉ ጫጫታ ተፈጠረ ማለት ሳትተለኮሰ ማለት ነው። በቃ ሳትተለኮሰ ኢየሱስ ብለህ ስትል በቃ ነደደ። ቤቱ ሁሉ ይቃጠላል። አናቴ እርግብግቢቴ ሁሉን አነደድሽው። አንቺ ሴትዮ እዚህ ቤት አንተ ሰውዬ ልትደፋኝ ነው እንዴ? ልታቃጥለኝ ብላ ትልላለች። ትልቅ መስቀል አንገቷ ላይ ያሰረች ኢየሱስ ብለህ ስትል ሳሎ ላይ ቁጭ ብላ ጀምር። ስብሐት ለአብ ወልድ መንፈስ ቅዱስ አሐዱ አምላክ። እባካችሁ ይህን ቤት እስኪ እርጩ ትላል። ውሃ አይደለም ደምሽን ቀርተሽ ብትረጭው ይህን ስም ሊያሸንፈው የሚችል ማንም ኃይል የለም። ሃሌሉያ! ስሙ ኃይል አለው። ይኸው ለዚህ ተናጨ ማለት ኦርቶዶክሳውያን ናቸው። እንደ ጴንጤ እኮ አደረገህ እያለ ማለት ነው። ምክንያቱስ ኢየሱስ በኦርቶዶክስ ቤት ባዕድ ነዋ። ስሙ አይጠራም። ስሙን በመጥራት አንደበታቸው ላይ ስሙ እንዲሰለጥን ሳይሆን ያደረጉት ማርያምን እመቤቴ፣ ማርያምን ወላዲት አምላክ እመቤቴ ብሎ ሲል ነው የሚውለው። የት ያውቀዋል ኢየሱስ ብሎ የሚለውን ስም? ይኸው አሁን መከራከሪያ መጨቃጨቂያ የምንጠራው የማንንም ሙታን የሆነ ጻድቅ የሆነ ሰው ተብሎ የተባለ ማንም አይደለም። እቃ ባመለጠው ለእመቤቴ ድረሽልኝ ምናምን ነገር ብሎ የሚል ከየት አመጣው? አንተ እመቤቴ ብሎ ድረሽልኝ ብሎ የሚል ከየት ነው ያመጣው? ያንተ እመቤት ከየት ነው የመጣችው? እመቤቴ ድረሽልኝ፣ እመቤቴ ትቁምልህ እየተባለ ከየት ነው እመቤቴ ትቁምልሃለች ብሎ በቁምህ እመቤቴ ትቁምልህና ምናምን ነገር ከየት ነው ያመጣችው? ደገምከው እኮ እንደ ጴንጤ እኮ አደረገ እያለ ማለት ነው። ጴንጤ እኮ አደረገ። ብርጭቆ ሲሰማ በኢየሱስ አንተን የምታውቃቸው ገና እዚህ ፕላኔት ላይ ያሉ የሃይማኖት ተቋማት በዚህ በጌታ ስም ምክንያት ለሁለት አይደለም ለ10 ሊበተኑ ይችላሉ። አትጠራጠር። ይሄ ተረጋግቶ የተቀመጠ ቡዲዝም፣ ሂንዱዝም ብለህ የምትለው ሁሉ ዝም ብሎ ኢስት ድራገን እያለ የሚያመልክ ሁሉ በተራራ በወንዝ የሚያመልክ ሁሉ ታያለህ አልኩ። ደግሞ ጀምሯልም ጌታ። ቻይና ጌታ የሚመለከው፣ ኖርዝ ኮሪያ በድብቅ ነው ጌታ የሚመለከው፣ እነ ቬትናም ውስጥ በድብቅ ነው ጌታ የሚመለከው። ልታጠፋው አትችልም። ቻይና ትይዛለች፣ ታስራለች፣ ጉድጓድ ትጨምራለች።
ኮሪያ ትይዛለች፣ ታስራለች፣ ጉድጓድ ጨምራለች። ኢየሱስ ብለው ያሉት በፍጹም እኮ አልኩ። እግዚአብሔር አንድ ንፋስን ብቻ ነው የሚያነፍሰው በፍጥረቱ ላይ። የሪፎርሜሽን የተሃድሶ ንፋስ ማለት ነው። የወንጌል ሪቫይቫል ንፋስ ማለት ነው። ከቤት ጀምረ ልክ አሁን ሲጨቃጨቁ እንዳየው እንደዚህ ነው። ከባልና ከሚስት ከወላጆችና ከልጆች ጀምሮ ማለት ነው። ሚዲያ ሁሉ በሙሉ ቤት አይደለም፣ ትልልቆች ሚዲያ ሁሉ ትልልቅ ካምፓሶች ሁሉ ጭምር እንደዚህ ነው የሚሆኑት። በቃ እሰየኔ ጌታ ኢየሱስ ክርስቶስ ለመዳናቸውም ለመውደቃቸውም ምክንያት ነው። የጽዮኑ አለት የሚያምኑበትን ያድናል፣ የሚቃወሙትን ግን ያደቃቸዋል፣ ይፈጫቸዋል። የጽዮኑ አለት ለሚያምኑበት የሚታመን ነው፣ በእሱ የሚያምን አያፍርም ተብሎ ተጽፏል። የማይታመኑበትስ የእንቅፋት ድንጋይ ነውና ይፈጫቸዋል፣ ያደቃቸዋል። ነገስታት ይሁኑ ኃያላን ይሁኑ ማንም ይሁን ማንም፣ ሴት ይሁን ወንድ፣ መነጋገሪያ ያደረገው የዳዊትን ልጅ አየህ፣ ዓለም ሁሉ ጭምር ማለት ነው፣ ሃይማኖት ቤት ሁሉ ጭምር እንደ ጴንጤ አደረገ ምናምን ነገር እያለ ይሄን አለ ነው ስሙን የሚጣለው ሃይማኖት ቤት። አሁን የትንሽ ብትገጽጽ እንትን ይላል፣ ይጮሃል። ገላገልከኝ የኔ አባት። በእውነት ራሴን ዝም ብዬ ወደኋላ መልሼው እዛ ቦታ ላይ ብሆን ምን ሊውጠኝ እንደሚችል ዝም ብዬ ሳስብ ጌታ ምስክር ነው እንዴ አንተ የእግዚአብሔር ምሕረት ካረዳይ በስተቀር እውነቴን ነው የምልህ ምን ልሆን እንደምችል ሳስብ በቃ ጌታ ኢየሱስ እራራልኝ። በጊዜ ነው ያስገባኝ እኮ በጊዜ እኮ አልኩ በጊዜ ነው ያስገባኝ። ወጣትነቴ ሳያልቅ እኮ ነው ያስገባኝ፣ ገና በሀያዎች ውስጥ ሆኜ ማለት ነው። ና ግባ አትንቀዥቀዥ ብሎ ማለት ነው። እራራልኝ የኔ አባት ስሙ ይባረክ። ደጉ ኢየሱስ፣ የዋሁ ኢየሱስ፣ ጀግናው የይሁዳ አንበሳ እራራልኝ አልኩ። እስካሁን ዕድሜ እንኳን ድረስ እዛው ስጨናበስ ብኖር ምን እንደምሆን አስብ። የነዳጊ መጫወቻ ነበር መሆኑ። አግኝተውኝ አስገብተውኝ ማለት ነው። ዳኒ ዝም በይ አይዞህ ተረጋጋ ብሎ ሲለኝ፣ ቢኒያም ችኩል አትበል ብሎ ሚዩት ቢያደርግብኝ ምንድን ነው የማደርገው? ያለሁት በሩቅ ነው። እኛ እንደሆነ ስድብና ዱላ ነው የሚቀድመን። ዳርያዝ ነበር መለን እርሜው አንድ ቄሱ ነው ባገኘው እያልኩ እያሰብኩ ነበር። ታውቃለህ በቃ ዝም ብለህ እኔ ራሴን ስስለው ማለት ነው ጨጓሬን እርር አርጋችሁት ድብን አርጋችሁኝ እንዱ ጫሼ ወይ ለጌታ እመጣለሁ ወይ በዛው ጭራለሁ። ዝም ብዬ ራሴን ሳስበው ማለት እኮ ነው። ጌታ ባይራራልኝ ኖሮ እንዴ ግስላ የምትባል እንስሳ ራሷን ታጠፋለች የሚባል ነገር አያቴ ስትነግረኝ ነበር። አላቃትም። ታድርግ አታድርግ አይደው ነው እንደዛም እኮ ልታደርግ ትችላለህ። ወሽመጤን እየበጠስከው ማለት ነው። ጥያቄ እመቤቴ ታማልዳለች ብዬ ስል መተህ አምጣ ሲተረጋጋና መጽሐፍ ቅዱስ ክፍል አምጣ ብለህ ስትለኝ ከየት አመጣዋለሁ? ከየት ነው የማመጣው? እኔ ደግሞ እንደዛ ብዬ የማመጣው ካጣሁኝ በቃ በራሴ ላይ ነው የምናደደው። አንዳንድ ጊዜ እንደዚህ ብሎ በጅላጅነት ሰዎች ነግረውኝ የሌለ ነገር ነግረውኝ እንዳለ አድርገው ነግረውኝ እኔ ያንን አምኜ ሄጄ ተቀብዬ አዎ አለ ብዬ ግትር ብዬ ስናገር የነበርኩበት ዘመን በኋላ ላይ ሲፈለግ የለም። የተናደርኩት መናደር ልነግርህ አልችልም። እና ጌታ ኢየሱስ እራራልኝ። እኔ በጣም ነው የራራልኝ። እኔ በጊዜ ነው ያስገባኝ። ቴንኪው የኔ አባት። እንኳንም ልጅነቴ እንኳንም የወጣትነቴ አልቆጭም። ጌታ እድሜ ጨምሮልኝ የእርጅና ዘመን ላይ ሲደርስ ወጣትነቴ ምንድን ነው የሰራበት ብለህ ብትለኝ ቤት ምናምን ነገር ብያለሁ። ጌታ ስሙ ይባረክ። በደረሰልኝ ጊዜ ደረሰልን። ለጌታ ክብር ይሁን። ተባረኩ። ቢኒያው ዳግሻ ይቀጥሉ። ቴንኪው ወገኖችም ቀጥሉ። እና ህይወት ቴንኪው። እሺ ኤርሚያው መክፈት ግን ትችላለህ እንዴ?
ቤት ነው ይከፈት ካላችሁ ከፍትላችኋለሁ። አዎ ክፈትልን። ዳጊ የትናንትናውን እኮ አላክልኝ። እሺ ኤርሚዬ ሶሪ በጣም የጻድቅን ዋጋ ያሳዩናል ዛሬ። እሱ ላይ ጥያቄ እናቅርብ። አይ ይመጣሉ ብለን እሺ በሱ እንገባለን። ኦኬ ግን ዳጊ ዛሬ ማየት አለ። ኤርሚዬ እሺ አሁን ካለው ኦኬ እሺ ቤካ አለ ታዲያ ይዘጋዋል። አዎ ደውልለታለሁ። እንኳን አሁን ኦኬ እሺ እኔ ልክፈት ነው በቃ። እሺ አንተ ክፈት። እስከዛ ኦኬ እዚህ ያላችሁ ወገኖች በቃ ሄዱ። የተሰቀለው የአብ ልጅ ኢየሱስ ለህይወቴ ያስፈልጋታል አስፈልጓትም ና ብሎ ሲጠራኝ ያንን የፍቅር ጥሪ ጠቅጥቄ ረግጬ አልቀረውም። ጠራራልኝ። እዚህ ያሉ ሰዎች ጠቅጠቃው ረግጠው አልቀሩም። ቢቀሩስ እንደዛው ብኩን ሆኖና የምንቀረው የጠራን ጌታ የራሱን ጽድቅ የራሱን ማዳን ታምኖ ነው። ጉዳ አንድ ሰሞን ነው አብሮ አደጎቼ፣ ቤተሰቤ፣ እናቴ፣ አባቴ፣ አብሬያቸው የቀደስኳቸው ካህናት፣ መነኮሳቱ፣ ዲያቆናቱ ሁሉ ጭምር ውይ ምን ነው ጥሩ ልጅ አልነበረም እንዴ? እንደው ምን ነክቶት ነው ግን በመድኃኔዓለም ምን ሆነ ብለህ ስትለው ኢየሱስ ክርስቶስን እኮ ተቀበልኩ ብሎ አለ። ታዲያ ኢየሱስ ማን ነው? አንተ እኮ ቅድም በመድኃኔዓለም ብለህ ያልከው እኮ ጌታ ነው። እያሉ ማለት ነው። ያ ዓለም በክፉ ተይዟል። ሰይጣን አደራጅቶ ዓለሙን ሁሉ ጭምር ማለት ነው። የእኔ ታናሽ እንግዲህ ብዙ ወንድሞች ስላሉ ማለት ነው። 5 ወንድሞች አሉ። ታናሽ ነው ስነግረው አክተፍ ብሎ ጉጬ ላይ የለጠፈብኝ አልኩ። ናዝሬት አንተ ስዳደግ ብዬ እኮ አንጠልጥዬ እዛው ግንቡ ላይ ምናምን ነገር ልለው እችላለሁ፣ እንደ ታናሽነት ማለት ነው። አላደረግኩትም። አሁን በትንሽነትና በታላቅነት የለም። አሁን በስጋ መገለጥ የሚባል ነገር የለም። ወይ እንትን ሽመሌን አቀብሉኝ አላልኩም። አክተፍ ብሎ ተፋብኝ ስነግረው ግንብ ስር ቀበሌ 15 ኢትፍሩት የሚባለው አካባቢ ማለት ነው። ያኔ ቤት ተከራይቶ እዛ ነበር። መጣለታ ታዲያ በኋላ ቆይቶ የእግዚአብሔር ልጅ ሰው እንደዚህ ያለቅሳል በጌታ ኢየሱስ የሰውን ልብኝ ከአንተ በቃ ተለክፋችኋል ይሉናል። ቆንጆ እያለካከፍ ነው የለከፈን ምን ነው ብዬ ስለው እንዴት ነው በቃ ጌታ ሲቀበል ትራክተር መገጣጠሚያ 11 ቀበሌ ውስጥ ይመስለኛል 09 መታጠፊያ ወንጂ ማለት ነው። ወደ አዲስ አበባ ስንመጣ በግራ በኩል 09 ጋር ወደ ወንጂ መታጠፊያዋ ግን በግራ በኩል በቀኝ በኩል ትራክተር መገጣጠሚያው መናፈሻ አለ። እዛ ውስጥ ነው 7 ነው 9ኙን ሰብስቤ ጌታ እንዲቀበሉ ሁሉ ተንበርክከው። ዛሬ አንዳንዶቹ የአማኑኤል ህብረት ቤተክርስቲያን ሽማግሌዎች ናቸው። ገናናው ኢየሱስ ለዘላለም ስሙ ይቀደስ እኮ ነው ብዬ የምልህ። ያድናል ብለን ስንል ዝም ብለን አይደለም። አብሮ ጌታ ያኔን የተቀበለ ማለት ነው። ስቅ ብሎ እንዴት ይቅር ትለኛለህ? ያኔ ምራቅ የተፋውብህ ንጉሱ ላይ ተተፍቶበታል እንኳን እኔ ላይ 16 ነው አስንዬ አንተ ስለምታውቀው ማለት ነው። 16 ቀበሌ ማለት ነው። ትራክተር መገጣጠሚያ ማለት ያ ወደ ትዬ ቤት መታጠፊያ ጋር ያለው ማለት ነው። ኢየሱስ ያድናል። ወንድሞቼ እናቶቼ፣ ዝም ብለን እኮ አይደለም የምናወራው እንዴ። ከሱ ውጭ አንተ በማን ልትጠል በማን ታዛ ጥላ ስር ልትጠለለው ሄደ? የማንንም አዳዲስ ፍጡር እያመጡ በየጊዜው ና በተክለ ሃይማኖት በክንፎቹ ጥላ ተጠለል ይላል። ምን ክንፍ አለውና ሲጀምር ተክለ ሃይማኖት ክንፍ እኮ ብሎ የሚለው በመዝሙር 91 ላይ የተነገረው በክንፎቹ ጥላ ብሎ ያለ እግዚአብሔር በእርሱ መለኮታዊ ጥበቃ ውስጥ ሁን እኮ እያለ ነው። ፍጡርና ተክለ ሃይማኖት የሚባል የቲሳ ሰውዬ ምን ክንፍ አለውና ነው አንተን የሚያስጠጋ? ምን ጥበቃ አለውና ነው እሱ የሚያስጠጋ? ያድናል እንጂ ቆንጅዬ አዳኝ ነው ኢየሱስ። ቆንጅዬ
የኔ አባት ስም ይባረክ። ቆንጅዬ እኮ አዳኝ ነው አልኩ። የለም እሱንም ይመስል አዳኝ። መሐመድ በለው፣ አላህ በለው፣ ቡዳ በለው፣ ሂንዱዝም በለው፣ የፈለግከውን ባለቦርጫም ጢማም በል፣ የፈለግከውን ጥራ አማልክቶችን። ምድር ሁሉ የተሸከመቻቸውን ጣዖታት ተሰብስብ አልኩ። በአውስትራሊያ፣ በአሜሪካ፣ በካናዳ፣ በእስያ፣ በአውሮፓ፣ በአፍሪካ፣ በመካከለኛው ምስራቅ፣ በባህር ደሴቶች የሚጠሩ ስም አላቸው ተብሎ የሚባሉ ያድናሉ፣ የእሱማ ፍቱን ነው ተብሎ የሚባል እያንዳንዳቸውን ሰብስብ። ከእግዚአብሔር ልጅ እግር በታች ናቸው። ሃሌሉያ! ከእግዚአብሔር ልጅ እግር በታች ናቸው። ማዳን የበጉ እንጂ ማዳን የመሐመድ አይደለም። ማዳን የአላህ አይደለም። ማዳን የቡዳ ነው የሂንዱዝም ነው ብሎ የሚል የለም። ራሳቸውም እንደማያድኑ ያውቃሉ። ራሳቸውም አልዳኑ። አዳኙ የተሰቀለው የአብ ልጅና የዳዊት ልጅ ኢየሱስ ክርስቶስ ብቻ ነው። ይህን አረቄ ጠጥተን ሞቆን የምንናገረው ንግግር አይደለም። ቆንጅዬ አዳኝ ነው። ቆንጅዬ ሲያድን ደግሞ እንዴት እንደሚያውቅበት ሲያሳርፍ ቸርነቱን የቀመሱ አባትነቱን የቀመሱ ፍቅሩን የቀመሱ ያውቁታል። ቆንጅዬ አዳኝ ነው እንጂ እረፍት ሲሰጥ ለነፍስ እረፍት ነው የሚሰጠው። አይገርም? የኔ አባት የኔ ትሁት ለዘላለም ስም ይቀደስ። ለነፍስ ነው እረፍት የሚሰጠው፣ ለስጋ አይደለም እረፍት የሚሰጥ። በስጋም ከፈለገ ያሳርፋል። ከፈለግ እሱ አንተ ቢችም ሄደህ ልታርፍ ትችላለህ። የነፍስ እረፍትን ግን ማንም አይሰጥም። እመቤቴ ወላዲቴ ብለህ ብትል እሷም ራሷ ነፍሴ በጌታ ደስ ይላታል ያለችው። የነፍስ እረፍትን የሚሰጥ ማንም የለም። ነፍስን የሰራ ብቻ ነው የነፍስ እረፍት የሚሰጥ። መሐመድ የነፍስን እረፍት አይሰጥም። ምክንያቱስ እሱ የነፍስ ሰሪ አይደለማ። አላህ የነፍስ እረፍትን አይሰጥም። እሱም የነፍስ ሰሪ አይደለማ። ቡድሃ በለው፣ ሂንዱዝም በለው፣ የፈለካቸውን የምጠራቸውን ሹንቲዝም ዋቴቨር የምጠራቸውን በሙሉ ጥራ፣ የነፍስ ፈጣሪ አይደሉም። አዳምን ከምድር አፈር አበጀው፣ የህይወትንም እስትንፋስ እፋለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ከእግዚአብሔር የተካፈለው እግዚአብሔር የሰጠው እግዚአብሔር የፈጠረው የነፍስ ባለቤት እሱ ነው። ነፍሳችንን በዚህ አፓራተስ በዚህ ስጋ ውስጥ እንድትሆን አድርጎ የሰራት ጌታ መጥቶ እኔን ለማዳን ነፍሱን ስለ ነፍሴ ቤዛ አድርጎ ሰጠ። ጌታዬ 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 ነፍሱን ስለ ነፍስህ ቤዛ አድርጎ ሰጠ። ነፍሱን ስለ ነፍስሽ ቤዛ አድርጎ ሰጠ። የነፍሳችን ሰሪ ነፍሳችንን ለማዳን ነፍሱን ስለ ነፍሳችን አሳልፎ ሰጠ። እንዴት አይነት ፍቅር ነው! በቃ ሰውነቴ ሁሉ ይንቀጠቀጣል እኮ አልኩ ብራዘር። ይህንን እውነት የገለጠልን ጌታ መንፈስ ቅዱስ ለዘላለም ስሙ ይባረክ። የነፍሴ ሰሪ የነፍሴ የህይወቴ ባለቤት ነፍሴን ሊያድናት ነፍሱን ስለ ነፍሴ ቤዛ አድርጎ ሰጠ። እኔ አሁን ሌላ ነገር ብትነግረኝ በጣም ነው የምታበሳጨኝ ወንድሜ። የእውነት በጣም ነው የምበሳጨው። መንፈሴ ቁጥጥ ይላል። ምንድነው የሆነ ነገር ተለከፌ ነው ወይ ብዬ ያልኩበት ጊዜ ነበር። አሁን ግን አልልም። መንፈሴ በጣም ይበሳጫል አልኩ። ከዚህ የወጣ ነገር ሌላ ነገር ስትነግረኝ እታመማለሁ፣ በግልጽ እጣላለሁ አልኩ። ጆሮዬ ለመስማት ራሱ በቃ ያሳክከኛል። ነፍሴን የሰራት ጌታ ነፍሴን ሊያድናት ነፍሱን ለመስጠት እኔን ሊሆነው የማይገባው ጌታ እኔን ሆኖ መጥቶ ከኃጢአት በስተቀር በነገር ሁሉ ወንድሞቹ ሊመስለው ተገባው ይላል። ኦ ጌታ ስም ይባረክ፣ ስም ይባረክ። ሌሎች መጥተው ያድናሉ፣ ሌሎች መጥተው እንደዚህ ይላሉ ብለው ሲሉ በቃ ውስጤ ይቆጣል አልኩ። ይቆጣል። የተቀበልኩት መንፈስ እንደሆነ በደንብ ነው የገባኝ። አሁን ማነህ አልለውም። ውስጤ በጣም ይነድብኛል። በቃ ኢየሱስ ስትለኝ ነው በቃ ደስ የሚለኝ። በእንባ ሰማሃለሁ። እየተቀበጠበጥኩ ነው የምሰማ። እኔ ብቻ የወንጌል አማኞች በሙሉ ኢየሱስ በለው። በቃ የምንይዘው የምንጨብጠው ነው የምናጣው። በጣም ደስ ይለናል፣ ደስ ይለናል። ስሙ ለዘላለም ይቀደስ። ደስ ይለኛል። እኔ ግን በእግዚአብሔር ደስ ይለኛል እንዳሉ አባቶቼ ነቢያት። በመድኃኒቴ አምላክ ሐሴት አደርጋለሁ። እግሮቼን እንደ ዋላ እግር ያደርጋል፣ በከፍታዎች ላይ ያስኬደኛል እንዳሉ ደስ ይለናል፣ ደስ ይለናል። ለዚህ ነው ጴንጤ ስለ ኢየሱስ ስስ ነው፣ አይሆንልንም።
ስሙን ጠርተ አሜን አለማለት አንችልም። አለማልቀስ አንችልም። አለመደሰት አንችልም። አለመፈታት አንችልም። አለመቦረቅ አንችልም። ኢየሱስ በቃ በፍቅሩ ታማሚ ነኝ። ተነድፍ ያለው ዓለም ይወቅልኝ። ጨርቄን ያልጣልኩ ግን እብድ ነኝ። እሱ ነው እንደዚህ ያደረገን። እሱ ነው እንደዚህ ያደረገን። ለዘላለም ስሙ ይባረክ። በፍቅሩ እስረኛ ስትሆን ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ዓርብም፣ ቅዳሜም፣ እሑድም፣ መስከረም፣ ጥቅምት፣ ህዳር፣ ታኅሳስ፣ በጋ፣ ክረምት አንዳንዴ ልጆቼን ሸኝቼ ትምህርት ቤት አድርሻቸው ተመልሼ እነሱ እስኪመጡ ድረስ ሰዓቱ ቀኑ ያልቅብኛል፣ ያጥራል። ውጩን ሳላየው ማለት ነው። ለዘላለም ስም ይባረክ የኔ አባት። የማይለወጥ ፍቅር፣ የማይቀዘቅስ ፍቅር፣ የማይጠፋ ሰላም፣ የማይደፈርስ እረፍት፣ የነፍስ እረፍት። ነፍሴን እኮ ነው ያሳረፋት። ነፍሳችንን እኮ ነው ያሳረፋት። ነፍስ ታርፋለች እንዴ? ነፍስ ታርፋለች፣ ተቅበዘበዛለች ማለት ነው ነፍስ። አዎ ነፍሴ ነበር የተቅበዘበዘችው። ነፍሱን ሰጥቶ ና ወደ እኔ ለነፍስ እረፍት እሰጥሃለሁ ብሎ የጠራኝ ፍቅር ብሎ የሚለው ቃል አያብራራውም። እሱን ግን ፍቅር ነው፣ ሌላ ቃል ስለሌለ። ምን ሆኜ ነው እል ነበር በእውነት ወንድሞቼ ናቶች። ምንድን የነካኝ ምን ነበር የነካኝ እያልኩ ማለት ነው። እነዛን ዘመናት ሂድልኝ፣ ከኔ ጋር ሂድ፣ በቃ ከኔ ውስጥ ይውጣልኝ ብዬ ሳላቅ ጸለይኩ በሱ ፊት ማለት ነው። እኔ አላቅም ነበር ለካ የሱ ነገር እንደሆነ። በቃ ሂድልኝ፣ የሆነ ነገር ሆኛለሁ ማለት ነው። በጣም ደስ ይለኛል፣ ውስጤ በጣም ይቃጠላል፣ በጣም ደስ ይለኛል። መጽሐፍ ቅዱስ ሳነብ በጣም ደስ ይለኛል። መጽሐፍ ቅዱስ አንብቤ አልጠግብም። ስጸልይ በቃ የማላውቀው ነው የሚያስወራኝ እግዚአብሔር ማለት ነው። ምስጋና ነፍሴ አንደበቴ ከውስጤ የሚወጣው ከልሳን ጋር ሁሉ ጨምሮ ምን ሆኜ ነው? ምን ሆኜ ነው? አንድ የኦርቶዶክስ ቤተክርስቲያን ዲያቆን ማለት ነው። ምን ሆኜ ነው? ምንድን የነካኝ? ምንድን የነካኝ? እኔን ምንድን የነካኝ ብዬ ከህዝቡ መካከል ጉባኤ ውስጥ ቁጭ ብዬ አለቅሳለሁ። ቃል እግዚአብሔር ሲሰበክ አለቅሳለሁ። ካሴት ስሰማ አለቅሳለሁ። ሰባኪዎቹን ለካ አላቅም ነበረ። እኔ አይደለም ማቅ እኔ አላቀውም ነበር። ምንድነው ልቤ ውስጥ ጨጓራዬ ሰላም ነው ግን ይቃጠላል። እውነት እኮ የምላችሁ በስርዓት ነዲድ። የኔ አባት ስሜ ይባረክ። በስርዓት ነዲድ። እዚህ ስፒሪቴ ውስጥ ልቤ ውስጥ የሚቃጠል ነገር አለ እና ምንድን የነካኝ? ምንድን የሆንኩትኝ? ግን ደስ ይለኛል። ራእዮችን፣ ህልሞችን እግዚአብሔር ያሳየኛል። አይቼው በዘመኔ የማላቀውን መገለጦችን እግዚአብሔር ይሰጠኛል። መገለጥ መሆኑን አላቅ ምን አላቅ። ውሰድልኝ፣ አውጣልኝ፣ ከኔ ውስጥ ንቀለው እያልኩ ሳላላወቁት ፓስተር ዮሐንስ ተገኘ የሚባል ሰው ከወለጋ መጥቶ ሲያገለግል ጉባኤ ውስጥ ውሰድልኝ አይባልም ማለት ጨምረው ነው የሚባለው። አንተ ሰውዬ ውሰድልኝ አይባልም፣ የኔ እሳት ነው ይላል ጌታ አለኝ። ለካ አባዬ ነበር፣ ለካ ጌታ ኢየሱስ ነበር፣ ለካ ጌታ ነበር። በዛ እሳት ጉልበት ነው የማገለግለው እንጂ በትምህርት በእውቀት አይደለም። ስም ለዘላለም ይባረክ። ቆንጭ እያዳኝ ነው ኢየሱስ። በጣም እኮ ያድናል፣ በጣም ያድናል። ወንድሞቼ እናቶቼ፣ ጳውሎስ ስለ ወንጌል እስረኛ ነኝ ብሎ ያለው ነገር በደንብ የሚገባኝ በደንብ ነው የሚገባኝ። እኔ ሳላቅ ሂድ ሊውሰድልኝ፣ አንሳልኝ ጌታ ጾም ጸሎት ሁሉ ጸልያለሁኝ እንዲወስድልኝ ባለማወቄ እንደዚህ እንኳን ውሰድልኝ ብዬ ስለው እንኳንም አልሄደ። እኔ አላወቅኩትም፣ ሳላውቀው ነው ውሰድልኝ ያልኩትኝ። ውስጤ ያለው እንደዚህ አይነት መንፈስ እኔ አይቼ አላቅም ወንድሞቼ ናቶቼ፣ እኔ አላቅም። ውዳሴ ማርያም ደግማለን፣ በቃ ዘኬ በልተን እንሄዳለን ወደ ቤት። እኔ የት አቅላለሁ? እንደዚህ አይነት መንፈስ የት አውቃለሁ? እናንተ እንዴት በልዑል በእግዚአብሔር መንፈስ ተሞልታችሁ የምታገለግሉ ወንድሞቼ ናቶቼ በጣም እኮ የተባረካችሁ ናችሁ። ወንጌላውያን በጣም እኮ የተባረካችሁ ናችሁ። እኛ የት አቅላለሁ? እንደዚህ አይነት መንፈስ
ሄደን ከበሮ መተን ደብድበን ለፍጡር ለጥርስሽ ለአይንሽ ለግንባርሽ ሰላምታ ይቀባል ብለን በቃ እሱን ደጋግመን የሚበላ ዘኬ እንበላለን። አለቀ በቃ። ወደ ቤት ነው የምንመለሰው ነጠላችንን ለብሰን ማለት ነው። ስለ ዘላለም ሕይወት ብጠይቀን አናቅም። ኢየሱስ ብለህ ብትለን እንደነግጣለን። የኔ ዋህ እንዳልታወክ ጌታ በቀኜ ነው አየዋለሁ ብሎ ይላል። በደንብ ነው በደንብ ኮቴ ይታወቀኛል። ስሙ ለዘላለም ይባረክ። እና ያው በቃ ተለክፌ የቀረው በጴንጤዎች አምላክ በኢየሱስ ክርስቶስ በፍቅሩ ማለት ነው። ለከፈው ብሎ ይላሉ። ይህን ቃል እነሱ የሚጠቀሙትን ቀጥታ አልጠቀም ብዬ ነው። አልለከፈኝም ቀደሰኝ እንጂ ተቀድሼ ቀረው። ሃሌሉያ። ተቀድሼ ቀረው። ቀደሰኝ፣ ለከፈኝ አይደለም፣ በፍቅሩ ቀደሰኝ ማለት ነው። የማይበርድ እሳት የማይበርድ እሳት ሰውነቴ ሁሉን የሚንቀጠቀጥብኝ አልኳችሁ። የእውነት ማይበርድ እሳት። ስም ለዘላለም ይባረክ። አባዬ ከዚህ እሳት አታጉድለን። በዚህ እሳት ጉልበት እንጸልይ። በዚህ እሳት ጉልበት ማዳንህን ለሰዎች እንናገር። በዚህ እሳት ጉልበት ለበሽተኞች እንጸልይ። በዚህ እሳት ጉልበት አንተ ምን የምትሰራው አንተ ነው የምታደርገው። ማዳንህ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ተብሎ ተጽፏል። በዚህ እሳት ጉልበት ትጠብቀናለህ። በዚህ እሳት ጉልበት በምድር ከፍታዎች ላይ ታወጣናለህ። ሃሌሉያ። በዚህ እሳት ጉልበት በዘንዶ አናት ላይ ታረማምደናለህ። በዚህ እሳት ጉልበት በወንጌልህ ላይ የተነሳ ከፍ ያለ የሰው ሐሳብ ይፈርሳል። በዚህ እሳት ጉልበት ኃያላን ይማረካሉ። ብርቶች ነን ብለው ያሉ ልባቸው ይርዳል። ገናንነትና ክብር ሞገስ ከዘላለም እስከ ዘላለም ለታረድከው በግ ለዳዊት ልጅ ለእግዚአብሔር ልጅ ለስም ይሁን። አገኘን አገኘኸኝ አባዬ፣ ስቅበዘበዝ አገኘኸኝ። ካገኘሃቸው ወገኖችን እዚህ ያሉትን ስንቅበዘበዝ የህይወታችን መሪ ጠፍቶብን በኋላ ላይ እንደሚንከራተት ኩበት ስንንከራተት መሪው የጠፋበት መርከብ ይመስል ወዳገኘንበት ስንቀዝፍ ሰይጣን ወዳገኘንበት ሲያስቀዝፈን እንደጠፉ በጎች ተቅበዝብዘን ሳለን አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመለሳችሁ ተብሎት እንደተጻፈው መለስከኝ፣ አሳረፍከን። ጌታ ኢየሱስ የዘላለም መሰማሪያችን ሆንከን። የዘላለም ጠባቂያችን እረኛችን አንተው ነህ። የዘላለም መሰማሪያችን አንተ ነህ። ከለመለመው መስክ ተመግበናለህ። ከእረፍት ውሃ ዘንድ ታጠጣናለህ፣ አጠጥተናል። ኑና ጠጡ ብለህ ጠራን። ውዴ ኢየሱስ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ብለህ አጠጣህን። ቅዱስ ስምህ ይባረክ። አጠጣህን። ኑ ጠጡ ብለህ የህይወት ውሃ ወንዝ ከሆዳችን እንዲፈልቅ አደረግ። መንፈስን ሰጠህን። የጸጋ ስጦታዎችን ሰጠህን። በልሳኖች እንድንጸልይ ሰጠህን። እንድናመልክ እንድንዘምርህ ሰጠህን። ልሳናትን ሰጠህን። ጥበብና መገለጦችን ሰጠህን። የጥበብና የእውቀት ሁሉ መዝገብ የሆንከው የዳዊት ልጅ ኢየሱስ ሰጠህን። በዚህ ሸክላ ዕቃ ውስጥ የከበረ መዝገብ አስቀመጥክ። ምን እንልሃለን? ምን እንልሃለን? የኔ ጌታ ለዘላለም ስም ይባረክ። ክብርና ገናንነት ለታላቁ ለስም ይሁን። ሃሌሉያ። ኢየሱስ ቆንጅዬ አዳኝ ነው። ጌታ እጅግ አድርገን እናመሰግናለን። ውብዬ የምወድሽ እህቴ ጸልይ በልብሽ ያለውን ተባረኪ። ከዛ እንጨርሳለን። ጸጋ ይብዛላችሁ። ጋይድ በውስጥሽ እንዳለው የምትይው ነገር ካለ ማለት ቻለሽ። እሺ ኤርሚ፣ የጌታ ኢየሱስ ይባርክ። ጸጋ ይብዛላችሁ። እዚህ ውስጥ ያላችሁ እህትና ወንድሞች፣ የኔና የእናንተ ደስታ ያለው በጌታ በኢየሱስ ነው። ምናልባት እዚህ ውስጥ ያላችሁ እህትና ወንድሞች ጌታን የማታውቁ የአንዳንዶቻችሁ ደስታ ሀገር በመቀያየር፣ የአንዳንዶቻችሁ ደስታ ደግሞ በገንዘብ፣ የአንዳንዶቻችሁ ደስታ ደግሞ አግብቶ ተጋብቶ በመኖር ሊሆን ይችላልና አስቀድሞ ኤርሚ ሲል እንደነበረው
መጽሐፍ የእግዚአብሔር ቃል ሲናገር በለስ እንኳን ባታፈራ ይላል፣ በወይንም ሐረግ ፍሬ ባይገኝ፣ ከብቶችም በጋጥ ውስጥ ባይገኙ፣ እርሾችም መብልን ባይሰጡ ይላል ዕንባቆም፣ እኔ ግን በእግዚአብሔር ደስ ይለኛል ይላል። በክርስቶስ ኢየሱስ ያመንን፣ በክርስቶስ ኢየሱስ የዳንን፣ ሃሌሉያ ከጨለማ ወደሚደነቀው ብርሃን የመጣን የኔና የናንተ ደስታ አገር በአገር በመቀየር አይደለም። የኔና የናንተ ደስታ ብዙዎች ልባቸውን በሚጥሉበት በዛ ነገር አይደለም። የኔና የናንተ ደስታ ያለው ሰማይ ነው። የኔና የናንተ ደስታ ያለው የኔና የናንተ እረፍት ያለው ሰማይ ነው። እኛ ግን በጌታ ደስ ይለናል። በመድኃኒታችን አምላክም በእርሱ ሐሴት እናደርጋለን። ጌታ እግዚአብሔር እርሱ ደግሞ የኔና የናንተ ኃይል ነው። ሰማይ ዙፋን፣ ምድር የእግር መረገጫ የሆነ የዘላለም አባት የዘላለም አምላክ ልዑል እግዚአብሔር ሆይ ዕለት ዕለት የምትረዳን፣ ዕለት ዕለት የምታግዘን፣ ዕለት ዕለት አቅምና ጉልበት የምትሆነን አንተ ነህ። ብንጸልይ ባንተ ነው፣ ብናገለግል ባንተ ነው፣ ወጥተን በሰላም ብንገባ ባንተ ነው፣ ቤታችን ኑሯችን ቢጠበቅ ባንተ ነው፣ ልጆቻችንን ብትጠብቅ ባንተ ነው። የዘላለም አባት እግዚአብሔር ሆይ በሌሎች ፊት በርትተንና ጠንክረን የተገኘ ነው፣ ደግሞም የታየ ነው ባንተ ነው። ስለረዳህን እናመሰግናለን፣ ስላገስከን እናመሰግናለን። አንተ የኛ ጉልበት ነህ፣ አንተ የኛ አቅም ነህ፣ አንተ የኛ የዘላለም ነህ፣ አንተ የዘላለም መኖሪያችን ነህ። ምንም እንኳን በለስ ባታፈራ አለ፣ በወይንም ሐረግ ፍሬ ባይገኝ፣ ከብቶች እንኳን በጋጥ ውስጥ ባይገኙ፣ እርሾችም ብለው መብልን ባይሰጡ፣ እኔ ግን በእግዚአብሔር ደስ ይለኛል። የኔና የናንተ ደስታ በእግዚአብሔር ነው። የኔና የናንተ ሐሴት በጌታ በኢየሱስ ብቻ ነው። ከምንም ጋር አንቀያይጥም፣ ከምንም ጋር አናወዳድርም። አንተ የኛ ደስታ ነህ ኢየሱስ፣ አንተ የኛ ሰላም ነህ ኢየሱስ፣ የእህቶቼ ብርታት ነህ ኢየሱስ፣ የእህቶቼ ሰላም ነህ። እናመሰግናለን፣ እናመሰግናለን። ዕለት ዕለት እሳቱ በውስጣችን እየነደደ ስላለ እናመሰግናለን። ብዙዎች ከጨለማ ወደሚደነቀው ብርሃን እየመጡልን ስላለ እናመሰግናለን። ብዙዎች የመንግስት ወራሽ እየሆኑ ስላለ የዘላለም አባት እግዚአብሔር ሆይ እናመሰግናለን። ያ በጎልጎታ የፈሰሰው ደም የዘላለም አባት እግዚአብሔር ሆይ ያ በጎልጎታ ላይ ጌታ ሆይ ያፈሰስከው ያ ደም ጌታ ሆይ እንዲሁ ስላልሆነ እናመሰግናለን። ደምህ ዛሬም ትኩስ ነው፣ እናመሰግናለን። አንተ በእኛ መካከል እየሰራ ነው፣ እናመሰግናለን። አንተ በእኛ እየተጠቀምክ ነው፣ እናመሰግናለን። ገንዘብ ስላደረግከው ህዝብ አመሰግናለሁ። የክብር ዕቃ ስላደረግከው ህዝብን ያመሰግናለሁ። ስመ ይባረክ። ብዙዎች ስለሚድኑልን እናመሰግናለን። ብዙዎች ስለሚያመልጡልን እናመሰግናለን። ብዙዎች ከጨለማ ወደሚደነቀው ብርሃን ስለሚመጡልን እናመሰግናለን። የመንፈስ እሳት በዚህ እግዚአብሔር ሆይ ስለሚነድ እናመሰግናለን። የጠነከረ ልብ ጌታ ሆይ ስለሚሸነፍ እናመሰግናለን። አልሸነፍ ያለ ስለሚሸነፍ እናመሰግናለን። በሃይማኖት የጠነከረ ልብ ስለሚሸነፍ እናመሰግናለን። እምቢ ያለ እግዚአብሔር ሆይ እሺ ስለሚል እናመሰግናለን። ለቃል አልታዘዝም ያለ ጌታ ሆይ ወደ ቃል ስለሚመለስ እናመሰግናለን። እምቢ ያሉ ልባቸው የጠነከረ በዚህ ሶሻል ሚዲያ ላይ አልሸነፍም ያሉ የዘላለም አባት እግዚአብሔር ሆይ በዚህ ሰዓት ስለምትገናኛቸው እናመሰግናለን። በዚህ ሰዓት ልባቸውን ስለምታሸንፍ እናመሰግናለን። አዳዲስ ዜናዎችን ስለምንሰማ እናመሰግናለን። አዳዲስ ወሬዎችን ስለምንሰማ እናመሰግናለን። ወንድማችን እኮ ወደ ጌታ መጣ ስለሚባል፣ እህታችን እኮ ወደ ኢየሱስ መጣች ስለሚባል፣ እህታችን እኮ ተሸነፈች ስለሚባል እናመሰግናለን። ስመ ይባረክ፣ ስመ ይባረክ። በመካከላችን አንተ ደምቀና ተውበት አይልን። በዚህ ሶሻል ሚዲያ ላይ አንተ ብቻ ተነገርልን። በዚህ ሶሻል ሚዲያ ላይ አንተ ብቻ ደምቀት አይልን። ያዳንከን ኢየሱስ አንተ ብቻ ተሰበክልን። ኢየሱስ አንተ ብቻ ተነገርልን። ስም ይባረክ። በጌታ በኢየሱስ ስም አሜን። ተባረኩ። ጌታ ይባርክሽ እህትየው፣ ጸጋ ይብዛልሽ፣ ተባረኪ። ክብር ለጌታ ለእግዚአብሔር ይሁን። እግዚአብሔር ለዘላለም ስም ይባረክ።
እኔ ግን በእግዚአብሔር ደስ ይለኛል ያለው ዕንባቆም በጣም 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 አባዬ ስም ለዘላለም ይባረክ። ይህን መንፈስ ስለሰጠን በገንዘባችን በእውቀታችን አላገኘኑ፣ ከእናታችን ከአባታችን አልወረስኑ፣ ገበያ ሄደን አልገዛኑ። በቃ በአንተ ደስ እንድንሰኝ ልባችን በአንተ እንዲታመን መንፈሳችን ሐሴት እንዲያደርግ ለባሪያዎች ለነቢያት የሰጠኸውን መንፈስህን ልጅን ኢየሱስ ክርስቶስን ስንቀበል እንዴት እንደገባ ሳናቅ ወደና ፈቅደና በልባችን ግባ ብለን ስንል ገብተህ ህይወታችንን ተቆጣጥረህ ያገኘንህ የእግዚአብሔር ቅዱሱ መንፈስ ስም ይባረክ። ስም ይባረክ። ቴንክ ዩ ሎርድ። እንኳን ያንተ መንፈስ አገኘን፣ እንኳን ያንተ መንፈስ አገኘን፣ እንኳን ያንተ መንፈስ አገኘን፣ እንኳን መንፈስን ሰጠህን፣ እንኳን ይህንን ሰላም ይህንን ደስታ ሰጠህን። ዓለም አያውቀው፣ ያንተ የሆኑ ብቻ ያውቁታል። ይህን መንፈስ የተቀበሉት ብቻ ያውቁታል። እህቶችና ወንድሞቼ ያውቁታል። እናውቃለን። የእግዚአብሔር መንፈስ እናውቃለን። እረፍታችን ነህ፣ ሰላማችን ነህ፣ ደስታችን ነህ፣ ደስታችን ነህ፣ የዓይናችን ማረፊያ ነህ። ጌታ ኢየሱስ የዘላለም መሰማሪያ ሆንከን። በክንፎች ጥላ ውስጥ ተሰውረን ወጥተን እንገባለን፣ ተኝተን እንነቃለን። ቀኝህና የፊት ብርሃን ስለበራልን በሰይፋቸው ምድርን አልወረሱም ተብሎ እንደተጻፈ፣ አዎ እኛም በእውቀታችንና በሰይፋችን ያንተን መንግስት አልወረስንም ወዳሃቸዋልና ተብሎ እንደተጻፈ ለእኛም እንደዚሁ ነው የሆነልን። ስለወደድከን አዳንከን። ወዶኛልና አዳነኝ ብሎ እንዳለህ ወደኸኛልና አዳንከኝ። ወደሃታልና እህቴን አዳንካት። ወደህናልና አዳንከን። ወደኸዋልና ወንድሜን አዳንከው። እዚህ ያሉ ወንድሞቼ ናቶቼ በዓለም ዙሪያ ያለን አዳንከን። በቅዱስ አዳዳንህ አዳንከን። በቅዱስ አጠራርህ ጠራሃን። የራስህ ጽድቅ፣ የአንተ ንጽህና ለእኛ እንዲቆጠር ሆኖ አንተ በእኛ ምትክ እርግማን ሆነ ከሕግ እርግማን ልትዋጀን በእንጨት መስቀል ላይ ለበደል ለኃጢአታችን ሞትክ። እንዴት ይረሳል ይሄ? ስምህ ለዘላለም ይቀደስ የኔ ጌታ። ተባረኩ ወገኖቼ። በዚህ ደስታ ውስጥ ዋሉ፣ በዚህ ደስታ ውስጥ አምሹ፣ በዚህ ደስታ ውስጥ ተኙ፣ በዚህ ደስታ ውስጥ ውጡ ግቡ። ጌታዬ ስምህ ይባረክ። እኔ ግን በእግዚአብሔር ደስ ይለኛል። ኦ ማይ ጋድ በመድኃኒቴ አምላክ ሐሴት አደርጋለሁ። ታንክ ዩ ሎርድ። የዕንባቆም የባሪያ የነብዩ አምላክ እናመሰግናለን። ይሄው ነው ለእኛ የሚሆነው፣ ይሄው ነው ለእኛ የሚሆነው። የዛሬ 2600 ዓመት ላይ ቆሙ ባሪያ ይህንን ቃል ተናግሮ በጽድቅ አገልግለው አለፉ። በእነሱ ውስጥ የነበረ የክርስቶስ መንፈስ ተብሎ እንደተጻፈ ያው መንፈስ ከዚሁ መንፈስ ጠጥተው ትንቢት ተናገሩ። በእነሱ የነበረ የክርስቶስ መንፈስ ተብሎ እንደተጻፈ በእኛ ውስጥም ይሄው መንፈስ አለ። ይሄው ታስደስተናለህ፣ ታስደስተናለህ። ጌታዬ ኢየሱስ ታስደስተናለህ። የሁል ጊዜ ፋሲካችን ነህ፣ የሁል ጊዜ ደስታችን ነህ፣ የሁል ጊዜ
የሁል ጊዜ ሰላማችን ነህ። ምን እንልሃለን? ምን ይባላል? ጌታ ወንድሞች እናቶች፣ የምንናገረው ቃል ሲጠፋ ከዓይናችን እንባ ብቻ ይፈሳል። ምን እንለዋለን? ምን ይባላል? ጌታ ምንድነው ማለት? በምን ቃል፣ በየትኛው ቃል ምን ብለን እንበለው? ምን ብለን እንበለው? መውደዱን ሳስብ በምን ቃላት ልግለጥ? የሱን መውደድ፣ እኔን የወደደበትን መውደድ፣ አንተን አንቺን የወደደበትን መውደድ፣ እኔን በወደድክባት ፍቅር እንዳለው ማለት ነው። ምን ይባላል? ምን ይባላል? የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው ቅዱስ አባት እግዚአብሔር አብን ሲጸልይ ጌታ ዮሐንስ 17 ላይ ትዝ ይላችኋል አይደል ያለው? ጌታዬ ስምህ ለዘላለም ይባረክ አባዬ። ቁጥር 26 ላይ እኔንም የወደድክባትን ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸው አስታውቃቸውም አለሁ። ምን? እኔን የወደድክባት ፍቅር። እግዚአብሔር አብ ልጁን ኢየሱስ ክርስቶስን የወደደበት ፍቅር ምን ያህል ነው? ይታወቃል። ስፋት፣ ርዝመቱ፣ ከፍታው፣ ጥልቀቱ ብሎ ጳውሎስ መትሮ ለክቶ የማይደረስበት ነው፣ ከመታወቅ የሚያልፈው ነው ብሎ ያለው። በዚህ ፍቅር አንቺ ተወደድሽ ተብለሽ ስትባይ፣ እኔ ተወደድኩ ተብለን ስንባል በእውነት እብዶች ብንባል ይነስ እንዴ? በዚህ ፍቅር ወደደን። ሲወድ ደግሞ የወደዳቸውን እስከ መጨረሻው ወደዳቸው ብሎ ነው ማለት። እስከ መጨረሻው ቆይ እስቲ እያየው ነገረ ስራሽን እያየው ነገረ ስራን እየተመለከቱ ቀስ እያልኩኝ ጠባይን አመልህን ምናምን ነገር እያየው ምናምን ነገር ብሎ አይደለም። ሰው ሲወድ መውደዱ የሚጨምረው ነገረ ስራህን እያየ ነው። የወደዳቸውን እስከ መጨረሻው ድረስ ወደዳቸው። ቴንኪው ጌታዬ፣ እናመሰግናለን። ክብር ሁሉ ለታላቁ ለስም ይሁን። ከዚህ ፍቅር ውስጥ አታጉድለን። ይህ የፍቅር ሰዓት ብቻ ሁሉ ከእኔ ፍለቅለቅ፣ ሁሉ ነገር ይጥፋብኝ ጌታዬ፣ ሁሉ ነገር። ይህ የፍቅር ሰዓት ግን አይጥፋ በእኔም በወንድሞቼ በእህቶቼ ውስጥ። እንደምትወደን እናውቃለን ጌታ ኢየሱስ። ያንተ መውደድ ጥያቄ የለውም። እንደዚሁ እንደወደድንህ እንድንወድህ ልባችን የለወጥክልን ጌታ፣ እንደዚሁ እንደወደድን በፍቅር እንደዚሁ እየተቃጠልኩኝ የዘመኔ ቁጥር ይለቅ አባዬ፣ የዘመኔ ቁጥር ይለቅ። ወንድሞቼ እህቶቼ እንደዚሁ እንደወደዱ የዘመናቸው ቁጥር ይለቅ በጌታ አልቅሰህ አይወጣልህ፣ ተናግረህ አይወጣልህ። አሁን አውርቼ ልጨርስ ነው ብዬ ስል ከእንደገና ከውስጥ ይፈነቅላል። ቴንክ ዩ ሎርድ። ቴንክ ዩ ሎርድ። ቴንክ ዩ ሎርድ። ምን እንላለን? ራስህን ለሚወዱ ራሴን እገልጣለሁ ብለህ እንዳልክ ያኔ ፍቅር ፊትህን ብታሳየን፣ ያኔ ፍቅር ፊትህን ብታሳየን። ረሃባችን፣ ናፍቆታችን፣ ጥማታችን አንተ ነህ። አባቶችን ነቢያትን እና ሐዋርያትን የረዳ ያጸጋ ያገዛቸው ያ መንፈስ በቀሪ ሕይወት ዘመናችን እንድትረዳን እንድታግዘን እንድትረዳን እንለምንሃል። ይቻላል እልህም ይቻላል። እኔ ለሚወደኝ ራሴን እገልጥለታለሁ ብለህ እንዳልክ ራስን ብትገልጥልን ጌታ ኢየሱስ፣ ብናይህ በምድር በስጋ ወራት በነበርክ ሰዓት ላይ ከሰዎች ጋር ስትነጋገር የነበረው ድምፅህ ሪከርድ ተደርጎ የለም እንዳንሰማው
በዚያን ጊዜ ስታናግራት መግደላዊት ማርያምን አላዛርን ስታወራው እነ ማርታና እነ ማርያም ቤት ስትገባ ስታወራቸው እነሱ ሲናገሩ አንተ ስትመልስላቸው የነበረው ድምፅ ሪከርድ ተደርጎ አሁን በካሴት ውስጥ ከፍተን አንሰማው። ቴክኖሎጂ በዘመኑ አልነበረም። ጌታ ኢየሱስ ራስን ግለጥልን፣ በህልም በራእይ ራስን ግለጥልን። ያ የፍቅር ድምፅህን እናውቀዋለን፣ ስትናገረ እናውቃለን። በመንፈሳችን ላይ በመንፈሴ ላይ ስትናገረኝ አውቃለሁ አባዬ። ያ ድምፅ ብቻ አይጥፋ፣ ይሄ እሳት ብቻ አይጥፋብን፣ ያንተ መገኘት ብቻ አይራቀን። ስም ለዘላለም ይባረክ። አንተ ከኛ ጋር ስላለህ ብርቶች ነን። አንተ ከኛ ጋር ስላለህ ብርቶች ነን። በመንፈሳዊ ጦርነት ከአጋንንት ኃይላት ጋር ስንተናነቅ ስምህን ይዘን በስምህ ተጋርደን በደምህ ተሸፍነን ገናንነትና ክብርን ለአንተ እየሰጠን ቅዱስ ስምህን ስንጠራ ከፍ ያለው ይዋረዳል። የጠላት መንጋ ከበባ ንብ ማር እንደሚከበቡኝ በእግዚአብሔር ስም አሸነፍኳቸው ብሎ እንዳለ ባሪያ፣ አዎ ጌታዬ ኢየሱስ በስምህ ስናሸንፋቸው እናውቃለን። ስምህ የማምለጥ አለት ሆኖ ሲያስመልጥ፣ ስምህ ጠላትን ዲያብሎስን መንግስቱን ሲያፈርሰው አይተናል። ለእኛ ስምህ እንደሚፈስስ ዘይት ሆኖ ውስጣችንን በፍቅር ሲያሳብደው አይተናል። ኢየሱስ የወጣህልን የጽድቅ ፀሐያችን ነህ። የማትጠፋ የጽድቅ ብርሃናችን ነህ። በልባችን ባለ ጨለማ ውስጥ የበራህልን የጽድቅ ፀሐያችን ነህ። ክብር ገናንነት ላንተ ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ይሁን። እግዚአብሔርን አሰብኩት ደስም አለኝ ብሎ እንዳለ ይህን መንፈስ ስለሰጠህን በዚህ ሰዓት የኔ አባት ቴንክ ዩ ሎርድ። ተባረኩ ወገኖቼ። የምትፈልጉ ወደ ጸሎት መሄድ ትችላላችሁ። ግን አንድ ሰው ጥያቄ ብጠይቅ ሊመልስልኝ የሚችል ሰው አለ እዚህ ውስጥ? ተናግረን ልንዘጋ ስንል እንደገና የሚፈልቅ ማለት ነው። ዛሬ እንደዚህ አውርተን ነገ ደግሞ ሌላ አዲስ ሆኖ ማለት ነው። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። ሰው አፉ ዝም ብሎ ውስጡ ሲያወራ ይታይ። ምን አይነት መንፈስ ነው እኮ ብዬ ማለት ነው። አፌ ዝም ብሎ ውስጤ ግን ያወራል። ስፒሪታችን መንፈሳችን የዳነው አዲሱ ሰው ማለት ነው። እግዚአብሔር መንፈስ አይደል? ለመንፈሳችን ያወራል።